ማቀው ታሪክ የለም ብቻ መኪናዬ በዛ ጋም በዱላ በዚህ ጋም በኮብልስቶን ሲመታታ ነው ብሩክ ገዙ ሲመታ አይተዋል አይ ወድቄ እኮ ስነሳ በኮብል ወሬ በአንዱ ሳትኩት በአንደኛው መታውታል እኔ 3 አመት አልቅሻለሁ አባቴ ሞቶ እንደዚህ ያላለቀስኩ ፈጣሪና ማርሬዋለሁ ከዛ በፊት አይነ ስውር አይታጣቅም ከዛ በፊት የሆነ አካል ጉዳተኛ በዊልቸር የሚሄድ በክራንች የሚጎተት አይታጣቅም ሰው እንደዛ እየኖረ አይታጣቅም አንድ አይን ሰደሊ ሲጠፋ ራስን ማጥፋት ሐሳቡ እንዴት መጣለ ፖሊሶች መጡ ናጠቁመን አሉ ፍለፊት ነው ቆመ ያዩት ይሄው እሱ ነው ያልኳቸው እዛ ላይ ደግሞ እየታየህ ነው እንዲሁ መነጽር አድርገህ በሙሉ መልክ እየታየ ነው እዚህ ጋር ሲመጣ ሸፍኑኝ እዛ ጋር ሲመጣ እዩኝ ይያልክ ለምንድነው እዚህ ጋር መከለሉን የፈለከው ከኔና ከሱ ችግር ያለበትን ሰው እዚህ ነው ጨፍልቅልቅ አድርጎን በቃ ለሌላ ሰው ትምህርት ቢሆን በቃ እንደዚህ ግፍ ሲሰራ እንደዚህ ተንኮል ሲያስብ እንደዚህ ሆነ እንድባል እኔም ኮንኩ እንደዛው ይሄ ሁሉ በጣም ብዙ ቀን መመኝበት ሰዓት ነበር አይነ ውሃህ ፈሶ ጠርጎ መውጣቱን ባይ እኔ ደስ ይለኛል ማየት ይችላልው ትችላለህ እሺ እሰይ ያልኩት እንደውም ቪዲዮ ሲወጣል እሰይ ሰው አየው አልኩ ፖሊሶች አዩት አሁን ይዙታል ፖሊስ እኮ አናቆም ያለኝ ሰው አለ በፎቶን አምጣል እኔ ፎቶን ከት ላምጣውስ በየመንገዶቹ የተተከለ ካሜራዎች አሉ እኔ ስገላግል እንጂ ስመታው አያሳይም ነበር ያ ሁሉ ያ እንዲጠፋ ተደርጎ ነው የተፈረደብኝ ነው እኮ እሱ መከራከሪያ በግራና በቀኝ ስጋይ ተቆርጦ ነው የጉንጬ ከውስጥ ማለት የውስጥ ተጉንቶ አይኔ ውስጥ የተሞላው ጉዳት የደረሰበት ጊዜ ነው ያወቅኩት አሉኝ እርሶ የታወቁት ደና ቁልፍም ደና ሽጉጥ መያዝ አለመያዙን ፍትህ ግላጊ ፍትህ ፈልጋለሁ በቃ ለትንሳኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን 27 ዓመታት የማስጎብኘት ልምድ አለን ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳን አንመጻደቅም ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ በመጋቢ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ተወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ መቃብሩም ክፍት ነው ተነስቷል በዚህ የለም ክቡር ስጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለናንተ ልዩ ዝግጅት ይደረጋል እስኪ ደውሉ 011662220988383838 0953444000 ሲምባ ትራቨል እንደ ታዛዥ ልጅዎ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነን ለመንገር አይደለም ለመድገም ይሃል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን ትናንትና ብሩክ ገዙ የተባለ አይን ሳላጠፋ አይን እንዳጠፋው ተፈረደብኝ 11 ሚሊዮን ብርም የአይን ዋጋ ተጠየቅኩኝ ብሎ ነበር ዛሬ ደግሞ አይኑ የጠፋበት ወሰን ሰገድ ወርቁ እኔ ከነጠፋው አይኔ እየኝ የሆነውም ልንገርህ ብሎ እግረኛው ስቱዲዮ ደርሷል እንግዳዬ ወሰን ሰገድ ወርቁና እኔ ከናንተ ጋር ነን እናንተም እኛን ምሰሉ ወሰን ሰገድ ወርቁ ይሄ ምን ይላል እግረኛው ሚዲያ እንኳን በደና ወደ እግረኛው ሚዲያ መጣልኝ እንኳን በደና ቆየ ደህና ነህ እግዚአብሔር ይመስገን በጣም አመሰግናለሁ በቀደም አንተን የተመለከተ አንድ ቪዲዮ አውጥተን ነበር ከብሩክ ገዙ የተባለ ልጅ ጋር ጉዳያችሁ ወደ ፍርድ ቤት ሄዷል በወንጀል ወደ ፍርድ ቤት ሄዷል በፍትሐ ብሔር የአይን ዋጋም ጠይቀህ የጠየቀው አለ ፍርድ ቤቱ ደግሞ ይገባሃል ብሎ የፈረደው አለ አይኔ ጠፋብኝ ባይ አንተና አይኔን አጥፍተሃል ተባይ ብሩክ ገዙ ጋር ያለውን ጉዳይ በአንተ በኩል ያለውን ለመስማት ነው የጋበዝኩ ስለመጣህልኝ ደስ ብሎኛል እንዴት አለ እግዚአብሔር ይመስገን ኑሮና ብልሃቱ በአንተ በኩል ጥሩ ነው እግዚአብሔር ይመስገን ኦኬ ቪዲዮውን አይተኸዋል አዎ የወጣውን ቪዲዮውን አዎ በዛ ቪዲዮ ያለህን ሐሳብ ምትለው ያ ቪዲዮ ሲወጣ ያንተን ሐሳብ ያካተተ ነበር ያ ቪዲዮ ሲወጣ ያንተን ሐሳብ ያጎደለ ነበር ቪዲዮውን ስታየው ያለህን ግብረ መልስ ንገረኝ
ያው ቪዲዮን ሳየው ለራሴ የተሰማኝ ስሜት አለ። ማለትም ተበዳይ ያለ በዳይ መጥቶ ቀርቦ እንደዛ ሲወራ ስሜም ሲነሳ የተሰማኝ ስሜት ነበር። እንደ ሰው የተሰማኝ ስሜት ነበር። ግን እውነታ ባልሆነበት መንገድ በዛ ልክ ስሜት ሲነሳ ብዙም ማለት አክሰፕት ያላደረጓቸው ብዙ ነገሮች አሉ። ያው ሚዲያ ነው፣ እንደ ሚዲያ ማንም ሰው ቀርቦ ሀሳቡን ገልጾ ይሄዳል። ግን ቢያንስ የኔ ሀሳብ መጀመሪያ ቢደመጥ ጥሩ ነበር። ምክንያቱም እኔ ለዛ ደረጃ እንደዚህ እሄዳለሁ ብዬ አላሰብኩም። ምክንያቱም ህግ የያዘው ነገር ስለነበረ፣ ህግም የራሱን ውሳኔ የሰጠበት ነገር ስለነበረ፣ በህግ የሚፈለግ ሰው ስለነበረ በዚህ ደረጃ ወደ ሚዲያ ይመጣል ብዬ አላሰብኩም ሲጀምር። ግን ቪዲዮውን ሁሉም ኢትዮጵያዊ እንዳየው ነው፣ ሁሉም ማህበረሰብ እንዳየው እሱ ተበዳይ ሆኖ ምናምን የቀረበው ሲጀምር። እኔም የመጣሁት ያንን ነገር ሂስ ለማድረግ ነው። ትክክለኛው መረጃ ማጋ እንዳለ፣ ትክክለኛው ምን እንደሆነ፣ ምን እንደተፈጠረ በዛኛው ፕሮግራም ላይ ያዩ ሰዎች ብዙ የተናገሩትም ነገር አለ። ግን እውነታው ማጋ እንዳለ፣ እውነታው ደግሞ ምን እንደሆነ የኢትዮጵያ ህዝብ እንደ መንግስት ታውቆልኛል። በነገራችን ላይ ማለት እንደዚህ በሚዲያ አልወጣም እንጂ አብሶ እንደ ናዝሬት ድፍን የናዝሬት ሰው ያውቀዋል፣ የአዳማ ሰው ያውቀዋል። እና ያንን ተበዳይ ሆኖ ቀርቦ ስላየው ለዛ መልስ ለመስጠት ነው የመጣሁት። ስለመጣ እኛም ደስ ብሎናል። እንዳልከው ደግሞ ከግራም ከቀኝም ጉዳዩን ማጣራት እኛም ሚዲያም አንዱ መድረክ ነው፣ እኛም ደግሞ ግዴታችን ነው። ያ ቪዲዮ ከመውጣቱ በፊት ግን ብሩክ ገዙ እዚህ ጋር ቁጭ ብሎ ላንተ ደውዬልህ ነበር። ያ ቪዲዮ ከመውጣቱ በፊት አንተን የተመለከተ በፍርድ ቤት እንደዚህ ነው ጉዳዩ፣ እኔ አይደለሁም አይኑን ያጠፋሁት፣ እኔ በጊዜው ለመገላገል ገብቼ እዚህ ጣጣ ውስጥ ገባሁ ሲለኝ ይሄን ታውቀዋለህ ወይ ብዬ አንተ ጋር ደውዬ ነበረ። አንተ ጉዳዩን እንደምታውቀው ገልጸህልኝ፣ ነገር ግን ፊት ለፊት በአካል መጥቼ ነው ምነግርህ አልከኝ። በቀጠሮህ መጣህልኝ እንጂ ያ ቪዲዮ ከመውጣቱ በፊትም ታውቃለህ ማለት ነው ሐሳቡን። አዎ ደውለልኝ ነግረኸኝ ነበር። አዎ በጣም ጥሩ፣ በጣም ነው ማመሰግነህ። ጉዳዩ በዕለተ ፋሲካ 1-2 ከጓደኞቼ ጋር ለማውራት በወጣሁበት ነው ያ የተፈጠረው ብሎኛል። ጉዳዩ ደግሞ አይኔ ማጥፋት ኬዝ ነው። አንተ አይኔ ጠፍቶብኛል ነው የምትለው። እሱ ደግሞ አዎ ጓደኛዬ 2 ኮብልስቶን ወሩሬ በአንዱ ሳትኩት በአንዱ መታሁት ብሎኛል፣ እኔ አይደለሁም ብሎኛል። ቀድሞ ነገር ወደ ጉዳዩ ለመግባት ፈቃድህ ከሆነ ግድ የለም ካልከኝም በነጸር አድርገህ የመጣኸው የምር አይንህ ጠፍቷል ወይ? በሐኪም ያየሁት ማስረጃ አለ። ፊዚካሊ ደግሞ እኔ ባይ ፈቃድህ ቢሆን ቅር ካላለህ ብታሳየኝ ደስ ይለኛል። ከዛ በኋላ የጠፋው አይንህን አይተን ማን እንዳጠፋው እንዴት እንደጠፋ በምታሳየኝ በዶክመንትም በምትነግረኝ እየሰማሁ እቀጥላለሁ። ቀድሞ ነገር ግን አይነ ውሃህ በሚኒሊክ ሆስፒታል ፈሶ ተጠርጎ ወጥቷል እንደተባለ አይነ ውሃህ ፈሶ ጠርጎ መውጣቱን ባይ እኔ ደስ ይለኛል። እውነቱን እያየሁ እኔ መስካሪ አይደለሁ። አዎ አይቻለሁ፣ የግራ አይኑ በቦታው የለም ለማለት ይመቸኛል። ማየት እችላለሁ? ትችላለህ። እሺ። የአይን ብሌን ነገር ይታየኛል፣ በፕላስተርም ታሽጓል። አርቲፊሻሉ ማለት ነው። አርቲፊሻሉ ማለት መያዝ ስለማይችል በአደጋው ሰዓት ካነበብከው ስታነብ እንደውም የዛን ቀን ሙሉን አላነበብከውም። የአይኑ ሽፋሽፍት ቆዳው ወድቋል ነው የሚለው ደብዳቤውን ካየው። ይሄ ማለት ነው ይሄ ሸፋኙ ወድቋል። አንደኛ ነገር አደጋው ሰዓት ብዙ ነገር ተሞክሮ ነበረ። ቢያንስ ሽፋሽፍቱ ባይወድቅ ኖሮ ያው ከዚህ በኋላ አይን ይተካል ተብሎ አይደለም ወደ ውጭ የሚሄድኩት፣ ግን ቢያንስ አርቲፊሻል አድርጎ ለመንቀሳቀስ ነበረ። አቃፊው ማለት ነው አይደል? አቃፊው እንዳለ ወድቋል። ቶታሊ እሱ ወድቋል። ውጭም ሊያስኬደን የቻለው ሽፋሽፍቷንና ቆዳውን ከተቻለ ለመጠገን ነው። አርቲፊሻል ማስቀመጥ እንዲችል ቢያንስ እንዲሸከም ነው። ከአንዴም 2 ሄደን ነበር። አሁን እንግዲህ 3ኛ መጋቢት 28 አለኝ። በዛ ምክንያት ነው ወደ ውጭም ልንሄድ የቻልነው። ውጭም ሕክምና እንደሚያስፈልገኝ ደግሞ ዳግማዊ ምኒልክ ሆስፒታል ነው የወሰነው። በቦርድ ነው የተወሰነው። ሀገር ውስጥ መሰራት ስለማይችል ነው። ጤና ሚኒስቴር ይሰጠናል። ዶላር እንዲፈቀድልን የተደረገበት መንገድ አለ። ይህን ደግሞ አብዛኛው የናዝሬት ህዝብ ያውቀዋል። ምክንያቱም ከኔ ጋር ሲሰሩ የነበሩ ብዙ ስፖርተኞችም ነበሩ።
በብዙ መንገድ የሚያውቁት ብዙ ሰዎች ያውቁታል። ያ ነው ያለው ነገር። ሽፋሽፍቱ አሁን ያልከኝ እቺ አርቲፊሻል ቦሏን ለማስቀመጥ ምክንያቱም ሲገባ ይወድቃል። ምን የሚይዘው ነገር የለም፣ የሚያቅፈው ነገር ስለሌለ እሱን ለማሰራት ነው ወደ ውጭ ወጣሁት። ያው እሱ ብሎ ስለነበር በራሱ ብድግ ብሎ ሄዶ 11 ሚሊዮን አውጥቻለሁ ያለው በሕክምና ሀገር ውስጥ መሰራት የሚችለውን ነገር አንዱ መከራከሪያው ስለነበረ ነው። በሚኒሊክ ተፈቅዶልኝ በጤና ሚኒስቴርም ጸድቆ በዶላርም የውጭ ከረንሲ ለሕክምናም የሚያስፈልገኝን አግኝቼ ነው የሄድኩት። የዛን ወጪን ነው የጠየቁት፣ ህጋዊ ነኝ ልትለኝ ነው። እሺ ወደ ዝርዝሩ እንመጣለን። ጸቡ አጀማመሩ እሱ ቪትዝ መኪና አለችው ወደ ኋላ እየገባ ኧረ እንዳትገጨን ስንለው ሳትነካን እንዴት ትላለህ እንዴ ምናምን በሚል ነው ጸቡ የተጀመረው ብሎኛል። የምር ጸቡ እንደዛ ነው የተጀመረው? አይደለም፣ በፍጹም ከእውነት የራቀ። እሺ በዕለተ ፋሲካ ነው እኔ ሰው ልሸኝ ነው የወጣሁት። መኪናዬም ቪትስ ሳይሆን ያሪስ ነው፣ ያሪስ ኮምፓክት ነው። ሰው ልሸኝ ነው የወጣሁት እና አመጣጤ ከስላሴ ነበር። ከስላሴ ቤተክርስቲያን ወደ ናዝሬት ያለው ሰው ያውቀዋል። ወደ ወንጂ ማዞሪያ ነው እየሄድኩ የነበርኩት። እየመጣው አጋጣሚ ሆኖ አስፋልቱ ሊሰራ እንዲህ ከርቭ ነገር ተቆርጧል። ከዛ በኋላ ከኋላ በጣም ሀዛርድ እየበራብኝ ነበር። ከዛ በኋላ ሳላቅ እንደውም ጉድጓድ ውስጥ ገብቻለሁ። ይሄ ሊሰራ እንትን ያለው ውስጥ ማለት ነው። ከኋላ ሀዛርድ ያርጉብኝ ነበረ። ከዛ በኋላ ዳር ይዤ አሳለፍኩ። እንደገና ዞሮ ወደኋላ ተመልሰው መጥተውብኛል። ከዛ በኋላ ግን እንደዚህ አይነት ነገር አልገመትኩም እኔ ሲጀምር። እንደዚህ አይነት ነገር ያገመትኩትም ነገር የለም። መጨረሻ ነው እኔ ጓደኛዬን ልቀበል ነው የሄድኩት። ልክ መኪናዬን አዙሬ ስቆም ነው ከኋላ መጥተው ተደገፉ። በዚህ መሃል የሆነ ቃል ምልልስ ነበር። አይታያችሁም እንዴ? መኪናውን መጀመሪያ እኔ ተጠራጥሬዋለሁ። ከኋላዬ በጣም እያስጨነቀኝ ነበር። ዶልፊን ነገር ነው ሚኒባስ ነገር እንደዛ ነው፣ እየተጨነቅኩ ነበር። ከዛ በኋላ በዚህ መሃል ምንም አውቀው ታሪክ የለም። ብቻ መኪናዬ በዛ ጋም በዱላ በዚህ ጋም በኮብልስቶን ሲመታታ ነው። መንገድ ላይ ማለት ነው። መንገድ ላይ ዳር ይዘን ቆመናል። በቃ ዳር ይዤ ፓርክ እያደረኩ እኮ ነው። ፓርክ እያደረኩ በዚህ ማለት ነው ይሄ ነገር የተፈጠረው እንጂ አንድ ሁለት እያላችሁ እየጠጣችሁ የሆነ ኧረ በተአምር አይደለም። ሲጀምረን እኮ ከመኪና ያልወረድኩም እኮ ገና መቆሜ ነው። እነሱ ናቸው ከኋላ መተው እኮ እንትን ያሉ። ከዛ በኋላ የተፈጠረውን ነገር ፈጣሪ ነው የሚያውቀው። መስታወቴ ተበታትኗል። እንኳን ወድጄ እኔ ከሰው ጋር ጸብ ውስጥ ልገባ ይቅርና ማለት ነው። እስኪ አንተ ራሱ ስታስበው እሺ፣ ወርጄ ቪዲዮውን ስላየሁት ነው። ወርዶ እንደዚህ ያደረገ ነው። ወርዶ አንዱን እንደውም በቦክስ ጥሎት ምናምን ነው። ወርጄ በቦክስ ከጣልኩት ወይም ከመታውት ያንን ሰውዬ በኮብልስቶን ነው ተመታ የተባለው። በቦክሱ አንዱን ሳተው አንዱን መታው ነው። መኪና ይገማ ደረሰ። ብዛታቸውን አላቃቸውም። ከመኪና የወረዱትን ከሚኒባስ ውስጥ መኪናዬም በቪዲዮ ታየዋለህ፣ ተቀርጾ ተቀምጧል። ሁለቱ መስታወቱ ተበትኗል። እኔ መኪና ውስጥ ባለውበት እጅ በያዝኩበት ነው ሳላስበው ኮብልስቶን አይኔ ላይ ያረፈው። አይኔም ፈሰሰ፣ አፍንጫዬም ተሰበረ። ይሄ ነው የተፈጠረው። እንዲህ ጥሎ እንዲህ አድርጎ እኔ አገላግዬ ሲጀምር የጸቡ መንስኤ ምንድነው? ምንም አይነት ንግግር የለንም። የሚገርመው ፓርት ንግግርም ከተባለ ትንሽ መስታወት ዝቅ አድርጌ እዛ ጋር ምንድነው ችግሩ ምናምን ብዬ የጠየኩት ጥያቄ ነው እንጂ ከኋላ እኮ ነገርኩህ እኮ በጣም ጨለማ ነው። ከስላሴ እስከ ወንጂ ማዞሪያ ያለው ጨለማ ነው በጣም። እኔ ደግሞ ቦሌ ነኝ፣ ከቦሌ ነው የመጣሁት። ከዛ በዛ ጨለማ መሃል ነው በቃ መንገድ ይዘጉብኛል፣ የሆነ ነገር እንትን ይልኛል። ብቻ እንደምንም ዋናው አስፋልት ላይ ደረስኩኝ፣ ወንጂ ማዞሪያ አስፋልት ላይ ደረስኩኝ። እዛ ጋር ነው ይሄ ሁሉ ነገር የተፈጠረው። እኔ ምንም ማውቀው ነገር የለም። መኪናዬ ተሰባብሯል። ጓደኛዬ እጁ ተመቷል ነበረ ውስጥ። ጓደኛዬ መኪና ውስጥ ገና ገብቶ እሱ ልቀበለው እሱ ልክ እንደገባ እሱ እጁን ተመቷል። በዱላ ነው የተመታው እጁ። ፍርድ ቤት ላይ ራሱ ምን ብለዋል? የዘበኛውን ዱላ ነጥቄን የመታወት ሁሉ ብለዋል እኮ የፍርድ ቤት እንትን ላይ ማለት ነው እንጂ እኛ ዱላ አልያዝንም ምናምን ነገር አሉ። ከዛ በኋላ ይሄ ነገር አፕን አደረገ። እኔ ምንም ማቀሙ ነገር የለም። በደመ ነፍስ ነው መኪና ራሱ የነዳሁት። ተመትቼ በደመ ነፍስ በቃ ህይወት ነው የሆነ ነገር በቃ እንዴት መሰለህ አሁን እንደዚህ ማለት እኔ አልቅሼ ስለጨረስኩት አሁንም እንደዚህ 3 ዓመት ምናምን አልቅሼዋለሁ እና ይሄ በቃ ማለት እኔ የሰው ልጅ ሰው ላይ እንደዚህ ያደርጋል የሚል ግምት እኔም የለኝም ሲጀምር። ግን በቃ እንዴት መኪናውን እንደነዳው ራሱ አላውቅም። ኃይሌ ሪዞርት ነው ፍሬን ይዤ መኪናው ላይ ወደኩት። በጣም ደም እየፈሰሰኝ ስለነበር ኃይሌ አነሱኝ። መኪና የሆነ ሰው ይዞ እኔን ለማዳን
በየሆስፒታሉ መሮጥ ተጀመረ። መኪና ያንተን መኪና ነው ሌላ? የኔ መኪና ሌላ ማለት የሆነ ሰው ማለት ማን ነው? የሆነ ሰው ጓደኛ አብሮኝ ነበር። እሺ እሱ ተመቷል አልከኝ? አዎ እጁ ተመቷል። እሱ እየነዳ እንደምንም ዩያ ሆስፒታል ይባላል። እዛ ሲወስደኝ አደጋው ከፍተኛ ነው ምናምን አሉ። ኃይለ ማርያም ነው ፈርስት ኤድ እንኳን የሰጡኝ ማለት ነው። በዛው ባለውበት ነው እንግዲህ ፖሊሶችም የመጡት። ከዛ እነሱ እንዴት ተያዙ? እነሱ የተያዙትማ ማለት ነው አደጋውን አድርሰው አደጋውን ሲያደርሱ ያያቸው ልጅ አለ። አደጋውን ሲያደርሱ ያያቸው ልጅ ዞሮ ተመልሰው እዛ መጡ አሉ። እዛው ቦታ አደጋ ያደረሱበት ቦታ አንተ ወደ ሐኪም ቤት ሄዳ? አዎ ፖሊስ ጋር ደውሎ ነው ያስያዛቸው። የሆነ ልጅ ላይ እንደዚህ መኪና በትነው እንደዚህ አደጋ አድርሰዋል ምናምን ብሎ ያስያዛቸው እሱ ነው። ተመልሰው ለምን ይመጣሉ? እኔ እንጃ። እሱን አሁን እኮ እዛ ጋር አይኔ ይጥፋ አይጥፋ ምንም እኔም እኮ አሁን እዛ ጋር ነበርኩ። አሁን ለምሳሌ ተመልሰው መጥተዋል ስለ እጅ ለመስጠት ነው ያው ጥቃት ተመልሰው እንዴት መጡ ብዬ ነው። በጭራሽ ተመልሰው ለምን እንደመጡ ራሱ እኔ ምን አላቅም። ሊጨርሱኝም ሊሆን ይችላል። እኔ እዛ ጋር ተመልሼ ግን ምንም አውቀው ነገር የለም። እኔ እኮ በንጋታው ነው የተነገረኝ። ተመልሰው ሲመጡ ያ ልጅ እዛ ጋር ያየው ልጅ ቆሞ ያየው ልጅ ነው ደውሎ ያስያዛቸው ፖሊስ። በነገራችን ላይ አደጋ የደረሰብኝና ፖሊስ ጣቢያው የ100 ሜትር ነው ልዩነቱ። በዛ ማሊያ ሲፈጠር ፖሊስ አላየም፣ ፖሊስም አልሰማም። ፖሊስ ደውሎ ልጁ ግን ምንድነው ሚኒሻ ነው ምናምን የሚባል እንደዛ ነገር ነው ልጁ መሰለኝ ደውሎ የሚያውቃቸው የሌሊት ሮንድ የሚያደርጉ አለ እነሱ ጋር ደውሎ ነው ያስያዛቸው። እኔ እኮ ልጁን በአይን አይቼዋለሁ። ጠዋት እንደዛ አደጋ ደርሶብኝ 7 ሰዓት ነው 8 ሰዓት ላይ ነው በቃ ጠዋት ወደ አዲስ አበባ ለሕክምና ይዘው ሊመጡ ሲሉ ፖሊሶች መጡ እና ጠቁመን አሉ። ፊት ለፊት ነው ቆሞ ያየሁት። ይሄው እሱ ነው ያልኳቸው። በጣም ግራ የገባኝ ነገር ግን ቪዲዮውን ሳየው ሀብት ንብረቴን አጣርተው የሚባል ነገር ሰማሁ። ሀብት ንብረቴን አጣርተው ያኛው የለውም ዋናው አብሮኝ የነበረው ነው አይኑን ያጠፋው። እሱም ያምናል መስክሯል። አባሪ ብቻ ብለው ቪዲዮ ላይ ግን ሰምተዋል? አዎ ቪዲዮ ላይ ከሰማው በደንብ ምንድነው ያለው? ኢቭን ታስሬ መቶ ጠይቆኛል አለ ያኛው ልጅ አይን ያጠፋው። አይን ያጠፋው እንደ ሰውኛ አንድ ሰው የሰው አይን አጥፍቶ አንተን ወንጀለኛ አስደርጎ ፖሊስ ጣቢያ ውስጥ መጥቶ ኖርማል ለቀቀው። እሱን ያጠፋው ብሎ ማስያዛ ማለት ተናግር ያለው ሁሉ እንደ አባሪ አርጋው ዘም ብለው ከሰሱት። እናንተ የሱን ቃል በቃል ያመለጠ አባሪ አለ አሉት። ግን ዋናው እሱ ነው የሱ መከራከሪያ። አንተ ግን በትክክል በኮብልስቶን እሱ በርግጥ እንደዚህ ሹፌር ነህ አንተ በዚህ በኩል ነው ያለው ግራይነን ነው የሚያገኘው አይደለ? ብሩክ ግዙ ሲመታ አይተዋል። እንዲህ ፊት ለፊት እኮ ነው ከመኪናው ወረዱ። በቃ ከመኪናው ወርዶ መስታወት ነበር እሱ። አዎ መኪና ብቻ ነው የሚመታው። በዛኛው መስኮት ይመታል፣ በዚህኛው መስኮት ይመታል። ከዛ በኋላ ልክ ዞር ስል እኮ ነው እኔ እንደዚህ ያየሁት እኮ ነው። ሲወረውሩ ሁሉ ያየሁት ነው። አይኔ ላይ ሲያርፍ እኮ አይኔ ላይ ይሁን ግንባሬ ላይ ይሁን። በነገራችን ላይ አይኔ መሆኑን ያወቅኩት ራሱ ሆስፒታል ከደረስኩ በኋላ ነው። ጓደኛዬን ግንባሬ ነው ስለው አዎ ግንባሬን ነው፣ አረ እኔ አይኔ ነው እየከበደኝ ያለው እያልኩት ነው። እንደዛ አይደለም አይነን አይደለም ምናምን ኢቭን አይኔ መሆኑን ያወቅኩት ራሱ ያቺ ሌሊት በቃ ስንት ሰዓት መሰለህ? 8 ሰዓት ላይ ነው ምናምን ነው ሌሊት 8 ሰዓት ላይ ነው ምናምን ነው በቃ ማለት ራሴን ማጠፋበት መንገድ ነበር ስፈልግ የነበርኩት። ምክንያቱም እኔ ወጣትነቴ ነው በጣም ብዙ ነገር የከፈልኩበት ወጣትነቴ ነው። ኢቭን እንዴት ብዬ ልንገር እኔ ናዝሬት ላይ ብዙ ሰው ያቀኛል፣ ስፖርት አሰራለሁ ምናምን። ግን በቃ በዛ ሰዓት የነበረው ነገር ራሴን የሆነ ነገር ማድረግ ነበር እኔ ያሰብኩት። በቃ ራሴን ስለማጥፋት ነው። ከዚህ በኋላ እንዴት ነው የምኖረው? ኢቭን አሁን ላይ ሆኜ በብዙ ሳይካትሪስት ነው እንጂ ይኖራል ሁሉ አልመሰለኝም ነበር። ከዛ ዳግማዊ ምኒልክ ስመጣ ነው በቃ እስከዛ ድረስ ማለት ፈሷል። ናዝሬት ፈርስት ኤድ አድርገውን ይላኩን። ወዲያው እንደመጣን ዳግማዊ ምኒልክ ተላክን። ዳግማዊ ምኒልክ መጠረግ አለበት ሲባል ነው በቃ ተስፋ የቆረጥኩት። ከአንድ 4-5 ራሴን ለማጥፋት ሞክሬያለሁ። ቤተሰብ አድኖኛል፣ ሞክረውኛል። እኔ ራሴን እንትን ለማለት በጣም ብዙ ነገር ሞክሬያለሁ። ኢቭን ጓደኞቼ ናቸው ሄዶ ባካችሁ እዚህ ከተማ እንዳይታይ ብሎ መኪናዬን ልብስ ያለበሱት። መኪናዬን ቪዲዮውን ልክልሃለሁ አይቼዋለሁ። ጓደኞቼ ናቸው ሄዶ እንትን ያሉት። ከዛ በኋላ እግዚአብሔር በሚያውቀው ማለት ነው በብሔር ሊያስፈራሩኝ ሞክሩት። ስልክ ማላውቀው ስልክ እየተደወለ እንገላሃለን፣ እንደዚህ እናስደርጋለን፣ አርፍ ካልተቀመጥክ እንደዚህ ካልሆነ ምናምን ነገር። እኔ ማምነው እግዚአብሔር አለ።
ከዛም በተረፈ ደግሞ ማለት ነው እኔ አንድ ግቢ ተምሬ የወጣው ልጅ ነኝ። ስለ ህግ ጠንቅቄ አውቃለሁ። ማለት ምን ያህል ድረስ እንደሆነ ህግን አውቀዋለሁ። ህግ ዋጋ ይከፍለኛል ብዬ ነው እኔ ዝም ያልኩት። ከዛም አልፎ ብዙ ነገር ደርሶብኛል። ተደብቄ ሞዶን ናዝሬትን ጥዬ አደጋው ከደረሰብኝ ጀምሮ ናዝሬት ሄጄ አላውቅም ነበር። ውጪ እስከሄድ ድረስ ውጪ ሄጄ ደርሼ ከመጣሁ በኋላ ነው ናዝሬትን ራሱ ለማየት ለዛውም በመሀል ከተማ አልሄድም። ባሮጌው ገባል በ40 ሜትር አድርጌ እናቴ ያለችው ቦሌ ነች። እሷን ጠይቄ ነው የምወጣው። የናዝሬቱ ቦሌ ማለት ነው። አዎ። በነገራችን ላይ ቲክቶክ ላይም ካየው አይተሃል። በጣም ብዙ የተለቀቁ ቪዲዮዎች አሉ። እንኳን ተረፍክ እንኳን ደህና መጣ የሚል በስፖርት ቤትም በምንም እንትን ያሉኝ ግን ብዙ ነገር ደርሶብኛል። እኔ ማለት አንዳንዴ እኔ ኢትዮጵያዊ ነኝ እውነት እስክል ድረስ ምክንያቱም በብሔር ሊያስፈራሩኝ ለሊት 8 ሰዓት እየደወሉ ምን ማለት ነው? በብሔር ደገምከው አልፌህ ነበር ስላመጣኸው ላጣራው ምን ማለት መሰለህ? ምን ተደወለና አርፈ ትቀመጣለህ ወይስ ይሄን ነገር ለቀህ ትሄዳለህ አሉኝ። ማለት ምናምን ስል አንተ እኮ እንደዚህ ነው አሉኝ። ለሚዲያ ማውራት አልፈልገውም ይሄን እኔ እኔ ችግር የለውም እኔ ተወልጄ ያደግኩት እንደዚህ አይነት ነገር እኔ አላውቅም። በነገራችን ላይ ይሄ አደጋ ሲደርስ አንድ አዝማሪ ነበረች አይታ ለይት ደውላ ነው አገር ለቀ ሄደችው። በቃ ልጅ ላሳድግበት ይገሉኛል ብላ አሁን እዛ ትኑር ባህር ዳር ልጅ ነች ለቃ ሄዳ በሆነ ጊዜ ነው የደወለችልኝ። እኔ ተረጋግቼ ምን ብዬ እዛ እሷ ባህል ቤት አይታለች ዘፈን ነው ምትዘፍን ነች አይታለች። እዛው ቆይ አደጋው የደረሰው የት ላይ ነው? ባህል ቤቱ ፊት ለፊት እኮ ባህል ቤቱ ፊት ለፊት እኮ አንድ ቅድም እየጠጣን አልነበረም? እሱ ደግሞ አንድ ሁለት እያልን እየጠጣን ነበረ። እኔ ጓደኛዬን ለመቀበል ነው አልከኝ። እኔ ጓደኛዬን ለመቀበል ነው የመጣው። ስለዚህ እየተጠጣ ወደ መጠጡ አሁን ይቺ የጠራሃት ሴት ደግሞ አዝማሪ ያው የባህል አስጨፋሪዋ ማለትህ ነው። እሷ ደግሞ ካየች ወደሚበላ ወደሚጠጣበት የባህል ምሽት ቤቱ ጋር ነበራችሁ ወደ ማለት ተጠግቶብኝ ነው ሐሳብ። ይሄው ባህል ቤቱና እኮ በነገራችን ላይ አስፋልቱ ነው ፓርክ ማድረግ ነው። ባህል ቤቱ እንዳንተ ነው እንደዚህ ቆመዋል እኮ። ከዛ በኋላ ያ ነገር እንትን ሲል እኮ ብዙ ሰው ወጥቷል። እሷ በደንብ አይታለች። ምስክር ሁሉ ሰጣለሁ ብላ ነበር ፖሊስ ጋር። ግን ማስፈራሪያ ደርሳት ልጅ ላሳድግበት ብላ ነው ሄደችው። እና እንደዚህ አይነት ማስፈራሪያዎች ይደርሱኝ ነበር። ተደብቄ የምኖረው አዲስ አበባ ሸሽቼ የምኖረው ምክንያት ስላለኝ ነው። እንደዚህ አይነት የመጣ ሰው በምን እንደመጣ ራሱ እኔ እስካሁን እኮ መልሴን አላገኘሁም። እኔ እኮ ማለት ምን አድርጋቸው ነው? ለምን ይሄ ነገር ተፈጠረ? ምን አይነት የተረገመ ቀን ነው? ለምንድን ነው ይሄ ነገር? ምንድን ነው የፈለጉት? ሊዘርፉኝ ነው? ምን ሊወስዱ ነው? ማለት በዛ ሰዓት በእርግጠኝነት መኪናን ቢያስቆሙኝ ወይ ይወጉኛል ወይ ስልኬን ነው ሊቀበሉ የሚችሉት። የተሻለ ብርም ይዤ አልዞርም፣ ብርም መኪና ውስጥ የለም። ግን በዛ ደረጃ ሲያሳድዱኝ ነበረ። ተከትሉኝ ነው ከኋላ የቆሙት። እንዴት እኮ ከሚኒባሱ እንደወረዱ ራሱ ለኔ ራሱ ስትል ነው ተአምር እኮ። መኪናዬን ካየሁ በግራና በቀኝ መስታወቴ ተሰባብሯል። ትታወቃላችሁ? ከዛ በፊት የት ነው የታይቻችሁ? ናዝሬት ላይ በደንብ ትታወቃለሁ አልከኝ። እነሱ አንተን ያውቁሃል? እኔ እንጃ። እኔ ይወቁኝ አያውቁኝ አላውቅም። እነሱ ይወቁኝ አላውቁኝ አላውቅም። እኔ ግን የታይቻቸው አንተ እኔ እኮ ኖርማል የዛን ቀን ጠቁሜ ልጁን አይቸው ውጪ ደርሼ ስመጣ ልጁ ተለቋል። በህግም ማያስኬድ ነገር በአካል ማጉደል የተከሰሰ ሰው እኔ ውጪ ደርሼ እስክመጣ ተለቋል። ከእንደገና ክስ ፈጥሬ ነው ከእንደገና ክስ ከፍቼ ነው ተይዞ ገብቶ ክሳችንን ስንከታተል የነበረው። ክስ ፈጥሬ ነው ያልከው? ክስ ከፍተን ድጋሚ ክስ ተከፍቶ ነው እንደ አዲስ ምንድን ነው ያየሁት? ብር ልቀበል ሲር ተያዝኩ። ውሸት ያስያዘውና ፖሊሶችን መጠየቅ ውሸት 80 ሺህ ነው ያለው። 80 ሺህ ውሸት ፖሊስ ነው ተነግሮት ፋይል ተከፍቶ ፋይሉን አምጡ ተብሎ እንደ አዲስ ፋይሉ እንትን ብሎ ከምንድነው ወንጂ ማዞሪያ ጋር ከነበረ እስር ቤት መብራት ኃይል ጋር ያለ እስር ቤት ተወስዶ ፋይሉ እዛ እንደ አዲስ ተከፍቶ 7 ወር ነው ምናምን በክርክር ቆይተን የወረዳ ፍርድ ቤት ነፃ አለው። ያኔ ነው የተጎዳሁት የነበረው። ከዛ በፊትም ያባገዳ ነበረ። ከዛ በፊት አባገዳ 900 ሺህ ብር በኋላ 11 ሚሊዮን ሲል ነው ነገር ሁሉ እንትን ያለ ብሎኛል። ቪዲዮም ላይም ስላየኸው ትመልሰዋለህ ይሄኛውን። አንተ አሁን እንደው ይሄን ቪዲዮ ከመቅረጻችን በፊት
ለቅድም ናዝሬትን ለቅቄ እንዲህ ስትል የደህንነት በሰላም የመኖር ፍላጎት አሁንም ቢሆን ስጋት ላይ ነኝ የሚል ነግረኸኝ ቪዲዮ ከበር እንዲደረግ ብለርድ ተደርጎ እንዲወጣ ሐሳብ አቀርበህ እየቀረጽን ያለ ነው። በዛ መንገድ ነው ደግሞ ብዙ 4-5 ቲክቶክ ቪዲዮዎችን እያየሁ ነበር። እዛ ላይ ደግሞ እየታየህ ነው እንዲሁ መነጽር አድርገህ በሙሉ መልክህ እየታየ ነው። እዚህ ጋር ሲመጣ ሸፍኑኝ እዛ ጋር ሲመጣ እዩኝ እያልክ ለምንድን ነው እዚህ ጋር መከለሉን የፈለግከው? አስተሳስረህ የምትነግረኝ ነገር ካለ ብዬ ነው። አዎ እኔ ያንተ ቪዲዮ ላይ ነው ያየሁት። ያንተ ቪዲዮ ላይ የተለቀቀው ላይ እሱ ላይ ብዙ ነገር አይቻለሁ። ምን ኮሜንት ላይ እሺ፣ ሐሳብክን የቀየርከው ከዛ ተነስተህ ነው? አዎ ኮሜንቶች ላይ በጣም ብዙ ነገር አለ። እሺ፣ ይሄ ደግሞ ለኔ ስጋቴ ነው። እኔ መኖር እፈልጋለሁ። እኔ እኮ ከነ ችግሬ መኖር ይችላል እኮ። አሁን ግን በራሴ ላይ በሚዲያ ወጥቼ በማምጣው ነገር ተጠያቂ ራሴ ነኝ የምሆነው። ቲክቶኬን እኮ እሱ ስለነገረህ እንጂ ማለት ነው ብዙ ሰው ቲክቶኬን አያውቀውም። እኔ በራሴ መንገድ ኬዙ ሲመጣ ሰርች አደረጋለሁ እንጂ ኢቭን በሙሉ ስሜ እንኳን አይደለም ባገኘንበት መንገድ አገኘን። ግን እዛ ጋር ትታያለህ። አሁን የነገርከኝ አጭር መልስ ነው። በእርግጥ ከኮመንቱ አይቼ ነው ሐሳብ የቀየርኩት ብለኛል። እንደ መብት ወስደዋለሁ። ደግሞ እኛ ተመልካቾቻችን እዚህ በመቅረባቸው ሐሳባቸውን ማስተላለፍ ከተቻለ ደግሞ በሐሳብም በምንም መታገዝ እንጂ የበለጠ ሪስክ ውስጥ እንዲገቡ ስለማንፈልግ ደስ ያለህን ያደረግነው ብዬ ነው። ታዛዥ ነን ለዚህ በአባገዳ መጀመሪያ አባገዳ ሄዶ ነበር አይደለ? በአባገዳ ወስደው ነበር ጉዳዩን። እኔ አልወሰድኩም። 900 ሺህ ብር ካሳ በአባገዳ ጠይቆ ነበረ። ያለ መክፈል ተስማምቼ እያለ እንደገና ስራ እንዳደረገው ነው አንዱ ክሱ። ይሄ ደግሞ የኔን ሀብት በማየት ነው። የኔን ሀብት በማየትም አጠቆሙኛለሁ። መጀመሪያ ነው የዕለት ሁለት አደጋው የደረሰለት ነው እሱ። እንግዲህ የተጠቆመው የዛን ቀን ነው አደጋውን እንዳደረሰን የተጠቆመው እንጂ የሀብት መጠኑም እኔ ብሩን ሁሉ ወስዶ ሆነ አይኔን ብተካ ነበረ ጥሩ። ግን አባገዳ የሚባለው ነገር ተፈቶ ተለቆ እሱ ተፈታ። እኔ ውጭ ሆኜ ተፈታ እሱ። እኔ ከውጭ ስመጣ ሽማግሌዎች መጡ። ያወጣሁት 900 ምናምን ሺህ ብር ነበር። እዚህ የተጠቀምኩትን ሙዝ የተገዛበትን ብር አልተጻፈም። ለዛው እስኪ አባገዳዎች ይሰማ ተባለና አባገዳዎች ቶታል ያሉኝ ጉዳዩን በፍርድ ቤት አቁመው ነው የተባልኩት። በተአምር አልኳቸው። እኔ አሁን የብር ጉዳይ አይደለም፣ በተአምር እኔ የምፈልገው ፍትህን ነው። የኔ አይን ጠፍቶ እኔ ላይ አይን ያጠፋ ሰው በአባገዳ ታርቄ ኖርማል ሊሄድ ነው ማለት የህግ ስርዓቱ ሲፈቅዳል። በአካል መጥተው ሁሉ አውርተውኛል። አባገዳዎች ፖሊስ ጣቢያ ውስጥ ሆኜ አንተ ይሄን ነገር ለምን አትተውም አሉኝ። አባገዳዎች የአባገዳ አንዱ ከማላቸው ይሄን ነገር ለምን አትተውም? አባገዳ ከመጣ ለምንድን ነው ይፍርዱ? አባገዳ እኮ ማለት ነው ለተፈጠረው ነገር እንጂ የህግ ስርዓቱ ግን ህግ በሚሄድበት ደግሞ ይሄዳል። አካል አጉድሎ እንዴት ነው ይሄ መንገድ የሚያስኬደው አልኳቸው። ጉማ የሚባል ካሳ የሚባል ነበረ። ምንም ነገር ከኔ ጋር ሲጀምር ማለት ነው ዲቴል ከኔ ጋር እንኳን ግንኙነት አልነበራቸው። አንተ አባገዳውን ትፈልገዋለህ፣ ብሩክ ማን ነው አትፈልገውም። ብሩክ ደግሞ አባገዳውን ይፈልገዋል። ልዩነት ነበረ። አባገዳው መጣ። እሺ ሽማግሌዎች ናቸው፣ ተቀበልናቸው። ምንድነው አልናቸው። እንደዚህ መጀመሪያ ደረጃ አባገዳ የሚላከው ሰው ጥፋት ካላጠፋ አባገዳ ለምን ይላካል? እኔ ጥፋተኛ ካልሆንኩ ለምንድን ነው አባገዳ መልከው? አባገዳ መጣ። የውጪ ክፍያዬ ሲታወቅ አሁን እሱ እንዳለ 900 ሺህ ብር ምናምን ጠይቆ ከዛ 10 ምናምን ሚሊዮን ብር። እኛ በነገራችን ላይ የህጉን ስርዓቱን ተከትለን እየሄድን ነበር። አባገዳ ቢመጣ እኮ ልንታረቅ እንጂ ማለት ነው። የህግ ስርዓቱ ፍትሁ ግን በስርዓት ይሄዳል አይደል እንዴ? አባገዳ ደግሞ እንዲቋረጥ ይፈልጋል። አባገዳ በሁለት በኩል አይፈርድም። አባገዳ ወይ የፍርድ ቤቱን ወይ የአባገዳውን ትመርጣለህ። እኔ እንደ አርሲ ተወልዶ እንደማደጌ የአባገዳ ስርዓቱ የመሰለኝ በዛ ሰዓት ወደ ሌላ ሰጠጋባ ውስጥ እንዳንገባ እዚህ የህጉ ስርዓት ፍትሁ ይጓደላል ማለት አይደለም። የአባገዳ ግን ማለት ነው ሌላ ነገር ውስጥ እንዳይገባ ቢያንስ ተነጋግረህ ትፈታለህ ነው እንጂ ኢቭን ማለት ነው ገንዘብ አሁን ይሄን ያልጠየቁ እኛ 1 ብር አልጠየቅንም። የህክምና ወጪያችን ማስረጃችን አለ። የመጀመሪያውን ሰርጀሪ ተሰርቼ ስመጣ ነው 900 ምናምን ሺህ ብር ወጪ በንግድ ባንክ ነው። መንግስት ነው እኔን ያስታከመኝ። ውጪ ድረስ የላከኝ መንግስት ነው። የሆስፒታሌን ከፍሎ የአልጋዬን ከፍሎ ፍርድ ቤት ላይ እኮ ሊዝናኑ ነው የሄዱት። የሞራል እኮ ሊዝናኑ ነው ከአግስት ከአጎቱ ጋር እግዚአብሔር በሚያውቀው ከወንድሜ ጋር ነው የሄድኩት። 3-4 ሰው ይዞ ወደ ተዝናንቶ ነው የመጣው።
ፍርድ ቤት ላይ እኮ ስባል የነበረውን ነገር እኔ ያውቃለሁ። አይኑ አልጠፋም። ቦርድ እኮ የወሰነውን ውሳኔ አይኑ አልጠፋም፣ አይኑ ድጋሚ ይታይልን ተብሎ እንደዚህ አልነበረም። የሆነ ፒክቸር አሳያለሁ እንደተሰፋ ነበር። አይኑ አልጠፋም ይግለጥልኝ ተብሎ እኮ ዶክተሩ አዝኖ ከዚህ በላይ ምንድነው ማየት፣ ይሄንን እኮ እዛው ማየት ትችላላችሁ ብሎ ያኛው ደብዳቤ የተጻፈው አንተ ጋር የቀረበው ደብዳቤ የአይኔ መጥፋት የአፍንጫዬ መሰበር የተጻፈው ከዛ በኋላ ነው። አይኑ አልጠፋም ገንዘብ ፈልጎ ነው። እኔ ገንዘብ ያሳከመኝ ማን ነው? እሱ ነው። እኔ እኮ በናዝሬት ህዝብ ነው የታከምኩት፣ በጓደኞቼ ነው የታከምኩት። አዋተው ነው ውጪ ላኩኝ። የስፖርት ቤት ሰዎች ኳስ የሚጫወቱበት ቦታ አዋተው ነው ተደምሮ ውጪ ሄጄ እንጂ የሱን ብር ተማምኜ ውጪ ሄጄ ታከምኩ። ቦርድ የጻፈውን ነገር እኮ ለቅንጦት ነው ሄደው ብሎ እኮ ሲከራከሩብኝ ነበር። ስንት አወጣህ በጠቅላላ? በእስካሁን የህክምና ወጪ ስንት አወጣህ አንተ? ወደ 1.5 ሚሊዮን ምናምን ብር አውጥቻለሁ። 1.5 ሚሊዮን? አዎ። 11 ሚሊዮን ብለህ የጠየቀው የትኛው ነው? 11 ሚሊዮን ብር ይኸውልህ የጠየቀው ጠበቃው ነው። 11 ሚሊዮን ብር ሲጠይቅ ማለት ነው ፕሮሲጀር አለው፣ አካሄድ አለው፣ የህግ የራሱ ነው። ይሄ በነገራችን ላይ ይሄን ብር እናወጣለን ብለን አይደለም እኛ ግን ማለት ነው ገቢዎች ሱቅ ነበረኝ፣ መሀል ከተማ ሱቅ ነበረኝ። የሱቁን የቀን ገቢዬን ገቢዎች ሄዶ ነው ወረቀት የወጣው። የቀን ገቢ 4000 አለ 5000 አለ እኔ አላልኩ። ፍርድ ቤት ጽፎ ሄዶ ከገቢዎች ነው የቀን ገቢውን አምጡ ተብሎ በቀን ገቢው ተደርጎ 20% ዳሜጅ ካነበብከው የቦርዱን አሳይተዋል። 20% ዳሜጅ በሚለው የቀን ገቢው ይሄን ያለው ለወር ተሰርቶ ስንት ዓመት የኢትዮጵያ የመኖሪያ ጣሪያ ምናምን በሚለው 34 የኔ ነው ከዚህ በኋላ ማለት ነው። ከዚህ 60 ምናምን የመኖሪያ ጣሪያ ስታቲስቲክ ተወስዶ ነው እሱ ሲጀምር እንጂ ዝም ብለን 60 ዓመት መኖር እፈልጋለሁ ነገ ልሙት ዛሬ ልሙት እኔ አላውቀውም። ግን የኢትዮጵያ የወንድ ስታቲስቲክ ስንት ነው የመኖር ጣሪያችን ተብሎ እሱ ተሰርቶ ፍርድ ቤት ነው እሱን እንትን ያለው እንጂ 11 ሚሊዮን ብር እኛ ይገባል። 11 ሚሊዮን ብር ጠየቅንሽ ስንት 3 ሚሊዮን ተወሰነልን። የህክምና ያወጣው ስንት ነው? የመኪና ዳሜጅ አለ ገና አሁን ድጋሚ ህክምና ላይ ነኝ እኔ። አሁን እኔ ስለ ብር ጉዳይ አይደለም የኔ ጥያቄ፣ ብር አይደለም። ፍትህ አጥቼ ሳለ ተፈረደልህ አይደል? ተፈረደ እኮ ካሳው ጉዳይ አይደለም። አንደኛ መኪናው ታግዷል፣ በባንክ ያለ 1 ምናምኑ ታግዷል። በአፈጻጸም የማይቀር ነው ወደ አንተ አካውንት ይገለበጣል። ምክንያቱም የፍርድ ውሳኔ ስለሆነ ከዚህ በላይ ፍትህ ምን አለ ብዬ ነው። ፍትህ መች ተያዘ? ይህ ሰውዬ ወንጀለኛ እኮ ነው። እኔ ገንዘብ እኮ አይደለም የሚያሳስበኝ፣ ፍትህ እኮ አገኘው የምትለው ሰው እንደ ህገ መንግስታችን ቁጭ ያለ ነገር እኮ አለው አይደል? መጀመሪያ ነፃ ወጥቶ ነበረ፣ በይግባኝ ተፈረደ። አሁን ይግባኝ ጠይቆ ከሆነስ አሳግዶት ከሆነስ ምናልባት ውሳኔውን የት እስከ ከፍተኛ እኮ መጥተዋል እኮ። በፍትሐ ብሔሩ ነው የመጡት። በፍትሐ ብሔሩ በሁለቱም ነው የመጡት። በወንጀሉ አላለኝም። በወንጀሉ መጥተዋል። ታውቃለህ በወንጀሉ እንደመጣ። በወንጀሉ መጥተዋል። ተከራክረሃል? ቀርቤ ነው ያልተጠራውም። ስለዚህ ግን ይሄ ነገር እዚህ ደረጃ አያስቀርብም አያስመጣም ተብሎ ተመልሷል። የወንጀሉ አዎ። ሁለተኛ ነገር አንድ ሰው ወንጀለኛ ካልሆነ ተለቀቀ አይደል? በፍርድ ቤት በተፈለገ ሰዓት አልተገኘም። ይሄ ልጅ ደብዛው ጠፍቷል። ጠበቃው ብቻ ነው የሚከራከረው። ጠበቃው ብቻ ነው ያለው፣ እሱ አይመጣም። አንድ ሰው ንጹህ ከሆነ ራሱን አሁን የኢትዮጵያ ሕዝብ ይስማልኝ አይደል ጥያቄው። በነገራችን ላይ ቀርበህ እኮ ነው እውነታ የምታስረዳው። ሸሽተህ ነው። ይሄ ሰውዬ ቶታሊ እኮ ሸሽቷል። ናዝሬት ነው የሚኖረው። ናዝሬት አይኖርም። እዚህ ነው በቀጥታ ወደ እኔ ስቱዲዮ የመጣው ከናዝሬት ነው ብሎኛል። አልተከታተልኩትም። የናዝሬት ፖሊስ እኮ ማለት ነው ህግና ስርዓቱን ጠብቆ እየፈለገው ነው ቤቱ ድረስ እየሄደ ናዝሬት ነው የምኖረው ብሎ አወራ አይደል? መጥሪያ እኮ ወጥቶበት እንደውም የናዝሬት ህዝብ ሁሉ ይፍረደኝ እኔ ገና በአደባባይ ሁሉ እየወጣው ጠይቃለሁ ነው ያለው። እዛው ናዝሬት ነው የሚኖረው እኮ። አሁን እኮ ልክ ነህ። አሁን ሚዲያ ላይ ስናወራና መኖርና መናገር አንድ አይደለም። ይሄ ሰውዬ ፍርድ ቤት እየፈለገው ህግ እየፈለገው ወረቀት እያለበት ተፈርዶበት ያልወጣ ሰውዬ የናዝሬት መጀመሪያ እኮ ፍትህ ህግ ማለት ምንድን ነው? ታስሮ ነበር፣ በዋስ ነው የወጣው። በዋስ ወጣ። እንደገና ደግሞ የመጀመሪያ ደረጃ ፍርድ ቤት ደግሞ እንዲያውም ከነ ወንጀሉም ነፃ ነው። የመጀመሪያ የወረደው። ከዛ ደግሞ እንዳልከኝ ተከሰሰ፣ እሱንም አምኗል። እሱ እኛ ይግባኝ ጠየቃችሁ። አቃቤ ህግ ነው የሚጠይቀው ወንጀል ስለሆነ አቃቤ ህግ ጠየቀ። ቀጥሎ ደግሞ አሳግዶ ይሁን ወይ በህግ ሂደት ይሁን እሱን አናውቅም ስላልነገረን እዛ ያለው የህግ አስፈጻሚም ጠፍቶብኝ ነው አላለንም። አንተ ነህ እያልከን ያለው
እዛ ያለው ፖሊስም ይሁን መንግስት የዛ ፍርድ ቤት ብሩክ ገዙ ጠፍቶብኛል አላለም። ፍርድ ቤቱ አላለም። ስለዚህ አንተ ነው ያልከው ያለው ማለት ነው። ወረዳ ላይ ፍርድ ቤት እኮ ለቆታል። በኋላም ደግሞ በይግባኝ ተፈረደ። ስለዚህ ለአፈጻጸም አጣነው አላለም ማለት ነው። አንተ ነው ያልከኝ። መረጃ አለኝ። እስኪ ያሳየኝ። አስፈርመን እስካሁን አላገኘ ነው። ኢቭን የተባልነው በግል ተከታትላችሁ ካያችሁ ጠቁሙ። ኦሮምኛ ነው ግን ይሄ ማለት የእንትኑ ነው። ፖሊስ እኮ ለኛ እኮ በግልጽ ብሎናል እኮ እያፈላለግነው ነው። ከበደ ተሰማ ታሬሳ ከፍተኛ ፍርድ ቤት ኦሮምኛ ስለሆነ ለምን እንደታ አለ። እኔ የምልሃው ይሄ ሰውዬ በህግ ነው የሚፈለገው። ከተፈረደ እንኳን ስንት ጊዜው ነው? እኛም ብዙ ጊዜ ተመላለስን። እነሱ ግን አንደኛ ነገር በዚህ አሁን በልማት እንትን በጣም ቢዚ ሆነዋል እንደነገሩን ከሆነ ለኛ የፖሊስና የፍርድ ቤት ስራ ሌላ ነው። የልማትና የኮሪደር ልማት ሌላ ነው ያሉን እኮ ነው። እንደዚህ ግን እየፈለግነው ነው። ምክንያቱም ይሄ ሰው እየተፈረደበታል። እሱ ብቻ አይደለም የተፈረደበት ታውቃለህ። አንድ ልጅም አብሮት የነበረ ተፈርዶበታል። አባሪ የተባለው እሱም ተፈርዶበታል። እሱም የለም ናዝሬት ላይ። እነሱ እየፈለጓቸው ነው። እኛ እንግዲህ ፈልገን ማቅረብ አንችልም። ምክንያቱም ሌላ ከዚህም የባሰ ነገር ሊደርስብን ይችላል። ግን እኛ የመንግስትን ስርዓቱን ተከትለን እየጠበቅን ነው መጨረሻውን። አሁን የብር ጉዳይ አይደለም የኔ ጉዳይ፣ ፍትህ። ምክንያቱም አንድ ሰው ለካ አደጋ አድርሶ እንደፈለገ መሀል ከተማ ይንቀሳቀሳል። የፈለገበት ቦታ እንደፈለገ መሆን ይችላል ማለት ነው። የኔ ጥያቄ የፍትህ ጥያቄ ነው። ለደረሰብኝ ነገር ቢያንስ ይሄ ሰው እየተቀጥቷል ብዬ እንዳምን። ምክንያቱም የህግ ስርዓቱን እኔም ተከትዬ ነው በህይወቴ። በኢፍትሃዊ ባልሆነ መንገድ ነው የተፈረደብኝ። እንዲያውም የሲሲቲቪ ካሜራው ሁሉ እንዲጠፋ ተደርጎ ይውጣ ይታይልኝ። እሱም የሚከራከረው አንዱ በየመንገዶች የተተከለ ካሜራዎች አሉ። እኔ ስገላግል እንጂ ስመታው አያሳይም ነበር። ያ ሁሉ ያ እንዲጠፋ ተደርጎ ነው የተፈረደብኝ ነው እኮ እሱ መከራከሪያ። ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 011662220988383838 0953444000 ሲምባ ትራቨል እንደ ታዛዥ ልጅዎ። አንዱ በየመንገዶች የተተከለ ካሜራዎች አሉ። እኔ ስገላግል እንጂ ስመታው አያሳይም ነበር። ያ ሁሉ ያ እንዲጠፋ ተደርጎ ነው የተፈረደብኝ ነው እኮ እሱ መከራከሪያ። ደስ የሚል ጥያቄ። በነገራችን ላይ የመጀመሪያ ወረዳ ላይ ነፃ አድርገው ሲለቁት ፍርድ ቤት ሄዶ ማጣራት ይቻላል። በነገራችን ላይ ፍርድ ቤት ሙሉ ፋይሉ አለ። ካሜራ ሲሲቲ የጠየቅነው እኛ ነን። ካሜራ ሲሲቲ ይታይልን። እሱ ፍርድ ቤት ላይ እሱ አይደለም። ያኛው ልጅ በነገራችን ላይ ስሙ የተነሳው መጨረሻ ላይ ነው። የሚገርም ፓርት አሁን አደጋውን አደረሰ የተባለ ልጅ መጨረሻ ነው። እናንተ ስታመለክቱ ያመለጠም ተባባሪ ያለ ብላችሁ ስሙን ገረፍ አድርጋችሁ አልጠቀሳችሁትም ነበር? እኛ ይኸውልህ እኔ እኮ አደጋው ሲደርስ እኮ 3 ይሁን 4 ብዙ ናቸው። እንዴት እንደመጡ ራሱ እኔ አላውቅም። እዛ መኪና ሲቀጠቅጡ ብቻ ነው የሚታወቀኝ። ግን እነሱ ብቻ አይደሉም ብያለሁ እኔ ፍርድ ቤት ላይ። አሁንም እኮ ፍርድ ቤት ላይ ሙሉ ፋይሉ አለ። ሲሲቲቪ ካሜራ የጠየቅኩት እኔ ነኝ ፍርድ ቤት ላይ ይታይልኝ። ያን ቀን የሱ መኪና ታስሮ ነበር? የሱ መኪና አልታሰረም ነበር። የሱ መኪና አልታሰረም ነበር? የዕለት ሁለት ነው። የዕለት ሁለት እኔ እርግጠኛ አይደለሁም እሱ መኪና። ምክንያቱም የኔ መኪናማ ፖሊስ ጣቢያ ቆመ። አደጋ ደርሶበታል እንዳለ መስታወቱ እንትን ብሏል። ሸራ ለብሶ ፖሊስ ጣቢያ በር ላይ ቆሟል የኔ መኪና። ከዛ በኋላ በዚህ መሀል ነው እኔ ለውጪ ለማሳከም ሰው ይሯሯጣል። በዚህ መሀል ነው የልጅ ተፈቶ ሄደው። ምን ያህል ጊዜ ቆመ መኪናህ?
መኪናዬ ኦልሞስት ወደ 15 ቀን ምናምን ፖሊስ ጣቢያ ገባ። 15 ቀን ከዛ በኋላ ተሰርቶ ይሰራ በቃ የመኪና ምናምን ሲባል ነው ከዛ ጋር የተነሳው። ራሱ ማን አሰራው? ከዛ በኋላ መኪና ራሴ። ኢንሹራንስ አልነበረውም? ኢንሹራንስ አልነበረውም በዛ ሰዓት። ሙሉ ኢንሹራንስ ሶስተኛ ወገን የነበረው ራሱ ላይ ነው የደረሰው፣ ሌላ ጋር አላደረሰም ነበር መኪናው። ስለዚህ ራሱን የማሰራት ግዴታው በራሱ ነበረ ማለት ነው። ነበረ፣ በራሴ ነው ያሰራሁት። አሁን እየነዳኸው ነው? እሱን አይደለም ሌላ ነው የምትነዳው? አዎ። መንጃ ፈቃድህ ያው መኪና ለማሽከርከር አንዱ ከነ ፈተናው እንደዚህ ብለህ ነው አንተ አንድ አይኔ ግራ አይኔ ፈሷል ብለህ ካሳም እየጠየክ ነው። በአንድ አይኔ እንዴት ነው የምትነዳው? በአንድ አይኔ እንግዲህ እስካሁን ባለኝ መንጃ ፈቃድ እየነዳው ነው። መንጃ ፈቃድ 36 ያቆሙኛል ያስቆሙኝም፣ እሱን እዛ አካል ጋር ሂጄ እጠይቃለሁ። ችግር ሳልፈጠረብህም? ምንም ችግር አልፈጠረብኝም። በነገራችን ላይ ሳይካትሪስቶች የመጀመሪያው ማለት ነው እኔን ለማቆም ያደረጉት ነገር መኪና እንድነዳ ነበር ያስደርጉ። ሞክር ትችላለህ፣ ሁሉን ነገር ማለት ትችላለህ እያሉ ያንን ነገር ተግባር ያደረጉ። ቅድምም ስትለኝ ነበር ስነ ልቦና ራሴን ለማጥፋት ዩኒቨርሲቲ ገብቼ እንደዚህ ብለኸኛል። ሳይህ ቁመና 50 ለጎልያድ ነህ፣ ገዘፍ ትላለህ፣ ስፖርተኛ ነህ፣ ዋርካ ነህ ከሩቅ ሲያዩህ። ደግሞ በዚህ ግዙፍ ሰውነት ውስጥ ግዙፍ ልቦና ግዙፍ አእምሮ ጠብቃለሁ። ዩኒቨርሲቲ ደግሞ ገብተሃል፣ ኤቢሲዲ ብለህ ቀለም ቆጥረህ ወጥተሃል። አንድ አይን በመጥፋት ከዛ በፊት አይነ ስውር አይተህ አታውቅም? ከዛ በፊት የሆነ አካል ጉዳተኛ በዊልቸር የሚሄድ በክራንች የሚጎተት አይተህ አታውቅም? ሰው እንደዛ እየኖረ አይተህ አታውቅም? አንድ አይን ሰደሊ ሲጠፋ ራስን ማጥፋት ሀሳቡ እንዴት መጣልህ? ጥሩ ስታይና ስትኖረው አንተ ላይ ሲደርስብህ በጣም ለየቅል ነው፣ አይገናኝም ሲጀምር። በነገራችን ላይ ሜንታሊቲም በጣም ነው የምትጎዳው። ምክንያቱም እኔ የኖርኩበት ማህበረሰብ አለ ስንት ነገር ኖርማል። እኔ ዛሬ እኮ ጓደኞቼ ጋር በመነጽር ነው የምቀመጠው። በነገራችን ላይ አሁን በአንድ አይኔ መኖር በአንድ እግሬ መኖር በአንድ እጄ መኖር ጉዳይ አይደለም። እዛ ሰዓት ላይ አንተ ያለበት ሰዓቱ ነው የሚወስነው። ያንን ነገር ለማድረግም ይሁን ነገር ለማድረግም የምትወስነው አንተ ነህ። ምክንያቱም እዛ ጋር ሜንታሊቲ ራሱ ጭንቅላቴ እኮ ለብዙ ጊዜ አልተቀበለም። ዛሬ እኮ መስታወት ጋር ስቀርብ እኮ የሚሰማኝን ስሜት አውቃለሁ። የሰው ልጅ ጭንቅላቱና ልቡ ነው የሚያኖር አይደል እንዴ? የሚሰማኝን ስሜት ነው ያውቀዋለሁ። ምክንያቱም በፊት ማቀውን ወሰነንን ያውቀዋለሁ። ዛሬ ላይ ግን ቀን በቀን እያጠብክ እየቀየርክ ይሄ ኖርማል በተፈጥሮ የመጣ ነገር። በነገራችን ላይ ስትወለድ ከሆነ ዛት ሰው አምኖ ነው የምትኖረው። አንዳንዴ እንደዚህ አይነት ነገር እዛ ሰዓት ላይ ሆነ ነው የምትወስነው ሁሉን ነገር። ያለውበት ሁኔታ የዛ ሰዓት ሲጀምር ዱብዳ ነው ነገሮቹ። ለኔ ሁሉ ተአምር ናቸው። በህይወቴ እኔ ከሰው ጋር ጣልቼ አላቅም። እስር ቤት የሚባል ነገር አላቅም። ከሰው ጋር እንዲህ ጥፊ ተነጋግቼ ስድብ እንኳን ማላቅ ልጅ ነኝ። ይሄ ነገር ሲደርስብኝ እኔ በጣም ፊውቸር የነበረ ልጅ ነኝ። ብዙ ነገሬ ነው ወደ ኋላ አይቀር። ብዙ ነገሬ ነው የተጎዳው። እኔ ስፖርት ቤት ገብቼ እኮ ስቴፐር እያሰራኋቸው ስቴፐር ላይ ለመቆም እኮ ያለቀስኩ ልጅ ነኝ። መውድቅ እየመሰለኝ። ይህን እንደ ኖርማል አድርገህ የምትወስደው ነገር አይደለም። እዛ ነገር ውስጥ ለመግባት እኮ ጊዜ ያስፈልጋል። 2 ዓመት ምናምን እኮ እኔ ምንም ስራ ሳልሰራ እኮ ተቀምጫለሁ። ራሴን ለመመለስ በጣም ሞክሬያለሁ ከእግዚአብሔር ጋር። አይንህ ከመጥፋቱ በፊት የነበረህ የስራ የፍቅር ህይወት ምናምን ይሆናል። አይንህ ከጠፋ በኋላ ያጣኸው የጎደልከው አለ እንደዚህ ስሜት ውስጥ እንዲሰማህ ያደረገ? ብዙ ነገር ነው ያጣሁት። ብዙ ነገር ነው ያጣሁት። እኔ በነገራችን ላይ ወጣትነቴን ነው ያጣሁት። በአጠቃላይ እንደፈለኩ ሮጬ ዘልዬ መገባ ልጅ ነኝ። ሰርቼ ቤተሰብ ማስተዳደር ልጅ ነበርኩ። ግን በደረሰብኝ አደጋ ማለት ነው ለቅቄ ነው የወጣሁት። በቃ ተደብቄ መኖር ወንድሜ ጋር ነው ተደብቄ ኖርኩት። 11 ሰዓት ሌሊት ማንም ሰው ሳይገባ ስፖርት ቤት ገብቼ ሰርቼ ራሴን ትሪት ለማድረግ ሰው ሲገባ መውጣት እንደዚያ የሞድስ ገብቼ ነበር። ሌላ ነገር ውስጥ ሌላ ታሪክ ውስጥ ራሴን የሆነ ነገር ለማድረግ አስባለሁ። ያልኖርኩበት ህይወት ነው። ከሰው ጋር ተጫውቼ ተቃልጄ መኖር የለመድኩ ልጅ በእንደዚህ አይነት ቅስፈት ነገር እንደዚህ ሲደርስብህ እኔ 3 ዓመት አልቅሻለሁ። አባቴ ሞቶ እንደዚህ ያላለቀስኩም። ፈጣሪን አማርሬዋለሁ። የእውነት ረግም ማለት በቃ ከፈጣሪ ጋር ቃል እንዲህ በስርዓት እንደኔና እንደንታን የምናወራው ነው። ቤተክርስቲያን ሲገባ ማወራው አይንህ ከመጥፋቱ አደጋ የአይንህ መጥፋት ምክንያት የሆነው አደጋ ከመድረሱ 1 ወር ወይ 2 ወር በፊት የት ነበርክ? ናዝሬት። ናዝሬት የትም አልሄድኩም። ናዝሬት ነኝ።
ከዛ በፊት አንድ ሁለት ገዳም እንደዚህ አካባቢ አየሁት ያለኝ ሰው ስለነበረ ነው። ሳማ ሰንበት እኩለ ጾም ሳማ ሰንበት ነበርኩ። መጋቢት 5 ነው ምናምን ምድረ ከብድ ነበርኩ እንጂ እኔ አንዳንዴ ምን እንደሚያም ታውቃለህ? ሰውኛ ባህሪ ቢያንስ እንዴት አይኖርም? ሰውንም ጎድተህ ድጋሚ ደግሞ በቃ ተደብቀ መኖር ስትፈልግ መቀስቀስ እንዳትኖር ያን ስሜት እንድታውቀው። እኔ እኮ እሱም ወጥቶ ባያወራም እኮ እኔ ሁሌ እኮ መስታወት እኮ ራሴን ሳያውቀዋለሁ። ግን በዚህ ደረጃ ልክ የሰው ልጅ ማለት በ21ኛው ክፍለ ዘመን ማሰብ እየቻለ ኮብልስቶንና እኔ ሰው በጥፊ መምታት እኮ በጣም እኮ እኔም መፈራ ሰው ነኝ። እግዚአብሔር ነው የሚያውቀው። እኔ ታናሽ ወንድሜ በጥፊ መትቼው አላውቅም። በኮብልስቶን ዱላ ይዘህ ሰው ላይ ይሄን ያህል አታክ ብቻ እግዚአብሔር ለሁሉም መልስ አለው ማለት ከቆምኩ በኋላ ነው ይሄን የማወራው። እግዚአብሔር ለሁሉም ነገር መልስ አለው ማለት ሊያደርሱብኝ የነበሩትን ነገር እኮ በጣም እንደዚህ አይደለም። አይኔ ፈሶ አልፈሰሰም እያሉ ድጋሚ እያስመረመሩኝ ፍርድ ቤት እየጻፈኩ ሚኒሊክ ቦርድ የጻፈውን ውሸት ነው ዘመድ ስላለው ይህ ምን ዘመድ ነው ያለኝ? እኔ እግዚአብሔር ነው ዘመዴ። እግዚአብሔር ነው ያተረፈኝ። የተወረወረው ድንጋይ እዚህ ጋር መጥቶኝ ቢሆንስ? ሞቼ ቢሆንስ? ፓራላይዝ ሆኜ ቀርቼ ቢሆንስ? አልጋ ላይ ቀርቼ ቢሆንስ? እንዴት ሰውን ጎርተኸውም በሌላ ድርጊትም ልትጎዳው ትፈልጋለህ? ጤና ጥበቃ ሚኒስቴር ውጪ ሄጄ እንድታከም የጻፈልኝን ደብዳቤ እያሳየው እኮ ውሸት ነው ዘመድ ስላለው አጽፎ ይላል። ሆስፒታል ውስጥ ዶክተር ጋር አይነን እስኪ ግለጥና አውጣ እየተባልኩ እኮ ነው። እኔ ይቅርብኝ፣ እኔ መቤቴ ነኝ፣ እኔ ይቅርብኝ አልሄድም ፍርድ ቤት። ከበፊቱ አሁን እየተጎዳው ነው ብያለሁ። አልሄድም፣ እኔ ይቅርብኝ፣ እኔ በቃ ልኑር። እግዚአብሔር በነገራችን ላይ እግዚአብሔር የፈቀደው ነገር የሆነው ማንም ሰው ላይ አቅም የለውም። ሲፈቀድ ብቻ ነው ሰው ሊሆን የሚችለው ብዬ አልሄድም። እኔ ፍርድ ቤት በሄድኩ ቁጥር እኔ እየተጎዳው ነው። ወንድሞቼ መሄድ ጀመሩ። አልሄድም፣ እኔ ይቅርብኝ፣ አልፈልግም፣ ገንዘብ ምንም እኔ ጥያቄ የለኝም፣ ከቻሉ ፍትህ ብቻ ይስጡኝ። ነፃ ብሎ ሲለቀቅ እኮ እኔ እኮ ምን እንደሆንኩ ነው ያውቃል። ግን ማለት ነው በቃ ማለት በብዙ ነገር እንዲገፉ ይፈልጉ ነበር። ግን እኔ መኖር መፈልግላቸው ብዙ ሰዎች አሉ። እኔ እናት አለች፣ ወንድሞች አሉ፣ በጣም የሚወዱኝ ጓደኞች አሉ። ሁሌ ተስፋ የሚሆኑኝ እየደወሉ ወሰንዬ እንዴት ነህ? እንዴት እየሆንክ ነው? ኢቭን ለበዓል አሁን እኔ ነኝ ናዝሬት እየተጠራው ስፖርት ማሰር እንዴት እንደሚወዱኝ ነው ያውቃሉ። ሁሉ ነገር አጥቼ በዛ ላይ እኔ አሁን ለምሳሌ አንተ ሚዲያ ላይ ያዩት አንተ ደወልክልኝ አይደል? የምር ሁሉ አልመሰለኝም ነበር በአካል ላውራ ሁሉ ያልኩት። ከዛ በኋላ ውርለት ነው ሁሉም ሼር እያደረገ ወሰንዬ ምንም እንዳትረበሽ ቴክስቶች ባስነብብ በቃ እንዳትረበሽ ምንም ነገር እንዳትሆን ፈጣሪ እውነትን ሊያወጣል ፈልጎ ነው ይሄ ልጅ ወደ ሚዲያ የመጣው ያለው። ይሄን ልጅ ለማሳሰር እኮ ፎቶ የለኝም። አይገርምም? ለፖሊሶች እንኳን ለሌላ ፖሊስ እንኳን ነገር ይሄን ሰውዬ ፈልጋችሁ ያዙልኝ ለማለት ፎቶ እንኳን የለኝም። ሶሻል ሚዲያ አይጠቀም ምን አይል እሰይ ያልኩት እንደውም ቪዲዮ ሲወጣል እሰይ ሰው አየው አልኩኝ። ፖሊሶች አዩት፣ አሁን ይዙታል። ፖሊስ እኮ አናውቀውም ያለኝ ሰው አለ። ፎቶን አምጣልኝ። እኔ ፎቶን ከየት ላምጣው? ስንት ነገር እኮ ጭዬ ነው ናዝሬት ስሄድ ዛሬ እኔ ያውቀዋለሁ የሚሰማኝን ስሜት። ግን አንዳንዴ አንተ ልምኖርላቸው ቤተሰቦች አሉኝ አልከኝ። አዎ እምኖርላቸው 5 ጨቅላ ልጆች አሉኝ፣ እነሱን ልበትን ነው ጎዳና ልወጣ ነው ብሎኛል። እሱም በዚህ በኩል የሚበተኑ ህፃናት አሉ ብዬ ነው። ልክ ነህ። አሁን እኮ የተበዳይና የበዳይ ነገር ነው። ለምሳሌ እኔ እኮ እሱ ያደርገውን ድርጊት ማላደርገው ምሳሳላቸው ሰዎች ስላሉኝ ገብቷላ። እሱ ግን ድንጋይ ይዞ እንደዛ ሲያደርግ ማለት ነው ዱላ ይዞ ያን ሁሉ ሲያደርግ ልጆች የሉትም ነበር? ልጆችን አታስብም? ድንጋይ ስትወረውር ሰው ላይ ያንተ ልጆች ላይ ነገ አይወረወርም? እሱ የሆነ ነገር አድርጎ ቢሆን ነገር ቢሆን ልጆቹ ምን ሊሆኑ እንደሚችሉ መገመት አይችልም ነበር? ሚዲያ ላይ ወጥተህ ስላለቀስክ አይደለም። በነገራችን ላይ
የሚያኖር እውነት ነው። እኔ ልቤ ንጹህ ነው። በደንብ ነው የምኖረው ስለ ቻሌንጅ አድርጌው አልፌው ነገሮችን እየኖርኩ ነው። ሰው ላይ እጄን አልሰነዘርኩም። እየኖርኩ ነው። እኔ ከእግዚአብሔር ጋር እየኖርኩ ነው። የሰጠኝን ዕድሜ ተጠንቅቄ እየኖርኩ ነው። በቤት ውስጥ መነጽር አድርጌ እሳት ሲፈናጠር እንዳይመታኝ ተጠንቅቄ እየኖርኩ ነው። በቤት ውስጥ የሆነ ነገር እንዳይሆን ነጭ መነጽር አድርጌ ተቀምጬ ነው። ከጓደኞቼ ጋር ኳስ ማየት መወድ ልጅ እኮ በቤቴ ነው ገብቼ ኳስ ማየው። ስናወራውና ስንኖረው በጣም ለየቅል ነው። ስትኖረው በጣም ይከብዳል። እንደ ሴት 12 ሰዓት ነው የምትገባው። ማብራት ሲያበሩበት ትፈራለህ። በቤት ውስጥ እሳት ጣጣ ሲል ተጠንቅቀ ነው የምትቀመጠው። አንድ ያለው በአንድ አይጫወትም ነው። ስለ ልጆች መበተን ነው የምናወራው። እኔ አይኔን ይመልስልኝና እስኪ ለልጆቹ ልሆንለት። እኔ ያጣሁትን እኔ የተጎዳሁትን መጎዳት ስለ ገንዘብ እናወራለን። እኔ እኮ ሰው ነው ያተረፈኝ፣ ሰው ነው ተረባርቦ ያሳከመኝ። እኔ ሰው ስላወቅኩ አንተ ከዚህ ልብ የምትወጣው ገንዘቡን በመክፈሉ ይቅርታ በመጠየቁ የጠየቀውን ካሳ በመክፈሉ የትኛው ነው? አይንህን አይመልስልህም፣ ግን ቢያንስ እኔ ብሩ ይቅር ብየዋለሁ የምትለው ምን ቢያደርግ ነው? እሱ እኔ በህዝብ ማለት እናገራለሁ። እኔ ብሩ ይቅርብኝ፣ ፍትህ ግን ላግኝ፣ ፍትህ ፈልጋለሁ። በቃ ለምዶት አለ። እኔ አይምሮዬ ውስጥ እኛ ሀገር ሰው እንደዚህ አድርጎ እንደዚህ መኖር ይችላል የሚለውን ነገር ማሰብን አልፈልግም። አንድ ሰው ካጠፋ መቀጣት እንዳለበት ከልጅነት ምን አውቄ ነው ያደግኩት። አንድ ሰው ካጠፋ ሊቀጣ ግዴታ ይለዋል እንጂ አስተባብለ መተህ ስንት ደባ አድርገህ ሰው ለመግደል ሞክረህ መተህ ደግሞ ኢትዮጵያ ህዝብማ ምስኪን ነው። ብታለቅስ እኮ ይሰማሃል እኮ። እንኳን አረማመድን አይቶ እኮ አይዞህ የሚል እኛ ህዝብ እኮ መተህ ስላለቀስክ እኔ ምኖረው ህይወትስ ሁሌ ማለቅሶስ ራሴን በመስታወት ሳይ ከሰዎች ጋር ስቀላቀል መነጽር አድርጌ 7 ጓደኞች ማለት መነጽር አድርጌ ብቻ ስትቀመጥ እኮ የሚሰማ ደጋግሞ አይን በመጥፋቱ ያምናል። ጓደኛዬ ነው 2 ኮብልስቶን ወርውሮ ባንዱ መቱ ባንዱ የሳተው ጓደኛዬን አሳዳው መጠየቅና እሱን ማግኘት ሲያችሉ ሲቀሩ ደግሞ እሱ ምንም የሌለው ስለሆነ እኔ ያለኝ ስለሆንኩ ሀብቴንም መኪናዬንም ሜዳ ላይ ሊያስበትኑኝ ነው የሱ መከራከሪያ። አይን መጥፋቱ ላይ ሀዘኑ እንዳለ ነው። አይን መጥፋቱ ማመኑ እንዳለ ነው። አላዘነም። እኛ ኢትዮጵያኖች ነን። በይቅርታ ምናምን ሰዎች ነን። በሽምግልና ደግሞ በጣም ምናምን ሰዎች ነን። ይፈጠር ይሄ ነገር እኮ ተፈጠረሽ። ቢያንስ ተጎድቼ እንኳን እኮ ሆስፒታል ሲከታተሉኝ ነበር እኮ አክስቴ ቤት ድረስ መጥተው ይቅርታ ለመጠየቅ እንኳን ነፍ ጊዜ ነበራቸው። የሚመጡት ይቅርታ ለመጠየቅ ነው። ምን ደረጃ ላይ እንዳለው እያጣሩ ነው እንጂ ሆስፒታል ዳግማዊ ምኒልክ እግዚአብሔር መጡ። አዲሱ ገበያ እንዳለው ሰምተው መጡ። እንደዚህ የምትጸጸት ከሆነ የዛ ጊዜ ሆይ ነው ለምን ሰው አላክም? ለተፈጠረው ነገር ይቅርታ እንጠይቃለን፣ እንደዚህ እናደርጋለን፣ እንዲህ ይሆናል። ያን ቢያረጉ አንተ ልብህ ምን ነበር በጊዜው? የዛ ሰዓት ነው ወስን የነበረው። ሰው እኮ ሊሳሳት ይችላል እኮ። አሁን ቢያደርጉት አሁን ምን ትወስናለህ? አሁንማ ሁሉ ነገር እኮ ህግ እኮ ወሰነው። በቃ የህግ ነው። ቅድም የአባገዳው አባገዳ ነው ስትለኛል ነበር። አዎ። አሁን ደግሞ ሌላ አባገዳ ወይም ሌላ ሽማግሌ ወይም ሌላ በሃይማኖት አባት ቢመጡና በይቅርታ እግርህ ስር ድፍት ቢል አሁን እሺሮን የህጉን አይደለም ጥያቄ። ይቅርታ ነው የምናወራው። ያንተን ነው የምጠየቅህ እኮ። ይቅርታ ነው የምናወራው። ይቅር ለመባባል ነው የምናወራው። እሱን እዛ ሰዓት ላይ ወስናለሁ። የሱን ይቅርታ መጠየቅ አይቼ ነው የሱን ይቅርታ መጠየቅ። አንዳንዴ እኮ ምን አለ መሰለህ፣ አሁን እንደ ሚዲያ ባለሙያ ሳይሆን እንደ ወንድም እናውራውና ሰው ከተጸጸተ አፈላልጎ ነው አንተን ይቅርታ ሊጠይቅ የሚገባው። ሰዎችን ናዝሬት ላይ ቤት ብዙ ሰዎችን ይናቁኛል መላክ ይችሉ ነበር። ይቅርታ መጠየቅ የይቅርታ ልቦና እንኳን የሌላቸው ሰዎች ናቸው። በነገር ላይ በጣም ይቅርታ ይኸኛው ጥያቄ ማለፍን ትችላለህ፣ መመለስን ትችላለህ። ከጓደኞቹ ጋር ነው የመጣው እሱም አንተም ከጓደኞቹ ጋር ነው የመጣችሁ። ወንድሞቼ ጓደኞች አይደሉ? እሺ፣ እሱን አልጠየቅኩትም። ወንድሞቼ በለኝ ጓደኞቼ ብቻ 2 ሰዎችም አብረውት ነበሩ።
እና መሀል ላይ ደውዬልህ ነበረ። ስደውልልህ የት ነው ያለው መጣሁ ምናምን ስትለኝ እንዴ ቢሮዬ ውስጥ መደባደቢያ ወይ ሌላ ነገር ሊሆን ነው እንዴ? አይ እንደሱ አይደለም ቆይ ጉዳዩ ነው ብዬ ትንሽ ቀየስ አረኩት። የመፈላለግ ነገር አለ እንዴ ስቲል አሁን ድረስ ከማጋ ከሱ ጋር አንተ ወይ እሱ አንተን? እኔ ስለራሴ ነው የማውቀው። ያንተን ንገረኝሽ። ምክንያቱም አንተም ነህ በስልክ መጣሁ የት ነው ያለው ምናምን ስትለኝ እኔ ወንጀለኛ ነው ተፈርዶበታል እንደዚህ ብሩክ ገዙ እኔ ጋር መጥቶ ነው ያልከኝ ስትለኝ እሺ ልምጣኔ በአካል ነው ያልኩ። ለጸብ አይደለም መጣው ግን ለህግ አካል አስይዘው ነበር እንጂ ለጸብ አሁን እኮ ምን አለ መሰለህ ያልተረዳነው ነገር ጸብ ቀላል ነገር ነው። እዛ ውስጥ አንገባምኝ። ጸብማ ቢፈልግ ኖሮ በፊት ይሆን ነበር እኮ አይደል እንዴ? በፊት ይሆን ነበር። እሱም በነፃነት ሲንቀሳቀስ ናዝሬት ማልሄደው በነገራችን ላይ በምክንያት እንደሆነ ታውቃለህ? ባገኘውስ መንገድ ላይ ምክንያቱም እዛይ ሰዓት የምትወሰነውን ውሳኔ ላታውቀው ትችላለህ። እንደዛ አይነት ነገሮች ላለመግባት እኔ ጓደኞቼ ነው ሲንቀሳቀስልኝ ነበር። አልሄድም ናዝሬት እላለሁ። ብሄድ ከቤት ያልወጣም ከእናቴ ቤት በአጋጣሚ ወይ መንገድ ላይ ብንገናኝስ? አሁን አንተ ገለልተኛ ሆነህ ስታስበው ነው። አንተ ግን ይሄ አደጋ ያደረሰብን ሰው ፊት ለፊት ብታገኘው አታውቀውም በዛ ሰዓት የምትወሰነው ውሳኔ። ያንን ሽሽት ግን ተደብቄ እየኖርኩት ያለው ስለዛ እዛ ደረጃው ስላለመዳረስ ነገርኩ እኮ። እሱ የቅስፈት ነገር ነው አይደል? እንደዚህ ነው። እኔም ነገ የቅስፈት ነገር እኮ ህይወቴን ሊያበላሽብኝ ይችላል። ያንን ነገር ፍራቻ ነው ተደብቄ እየኖርኩ ያለው። እሺ በህይወት ተጣልተህ ታውቃለህ? አላውቅም። ልጅም እያለ ምንም ትምህርት ቤት ኳስ ላይ እንደዛ ሊሆን ይችላል እንጂ በህይወት እጄን ሰው ላይ አንስቼ አላውቅም። ሰውም አንስቶብኝ አያውቅም። በነገራችን አንተ ላይ ሊያነሳ አይችልም። በነገራችን ላይ በጣም አስፈሪ ነህ። ዩኒቨርሲቲ ጋር ምንድን ነው የተማርከው? አካውንቲንግ ኤንድ ፋይናንስ። እየሰራበት ነው? አዎ እየሰራሁበት ነው። ስለ ራስህ ንገረኝ። ባለትዳር ልጆች? አዎ ባለትዳር፣ አሁን በቅርብ አገባሁ። ከዚህ ከአክሲደንቱ በኋላ ተሸሽጌ በምኖርበት ሰዓት ነው ያወቅኳት ጓደኛዬን። አዎ 1 ዓመት ምናምን 2ኛ ዓመታችን እየመጣ ነው። ልጅ መጣ? ገና ነው እንደ እግዚአብሔር ፍቃድ። እሺ እንደው እንትንህን ለማየት ብዬ ነው። በተወሰኑ ነጥቦችን ዶክመንቶችን የማየት ስራ ነው አሁን የምንሰራው እንጂ በዛ ቪዲዮ ላይ እነዚህን ማጥራት እፈልጋለሁ፣ እነዚህን ጠይቀዋለሁ ያልኳቸውን በእኔ በኩል ከሞላ ጎደል አንስቻለሁ። እስኪ ዶክመንቶችን ስጠኝ። ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 011 662 2922 0988 38 38 38 0953 44 40 00 ሲምባ ትራቨል እንደ ታዛዥ ልጅዎ። ተመልካቾቻችን የተወሰኑ ዶክመንቶቹን የማየት ስራ እየሰራ ነው። አሁን ለምን መሰላችሁ ይሄን የምናየው? ብሩክ ገዙ ምን ሲለን ነበረ? ወደ ህንድ በራሱ እዚህ ሀገር መታከም የሚችለውን ብድግ ብሎ በራሱ ፈቃድ ህንድ ሀገር ሄዶ ታክሞ 11 ሚሊዮን የሚል ጥያቄ የጠየቀው በዛ ምክንያት ነው። እዚህ ሀገር ታክሞ ቢሆን ኑሮ በፍርድ ቤት የሚጠይቀኝ የወጪ ኪሳራ ይቀንስልኝ ነበር የሚል ጥያቄ አንስቶ ስለነበረ የምር ወደ ህንድ ሀገር እንዲሄድና እንዲታከም ከሐኪም ቤት ትዕዛዝ ታዞ ነበረ ወይ የሚለውን ለማየት ነው። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ለኢትዮጵያ ንግድ ባንክ ዓለም አቀፍ ባንኮች ግንኙነት መምሪያ የጻፈው ጤና ሚኒስቴር ኢትዮጵያ የዜጎች ጤና ለሀገር ብልጽግና ከላይ እንትኑ ያለ ነው። እስኪ እንየው።
ወሰንሰገድ ወርቁ በቀለ ባደረባቸው ህመም ምክንያት ለከፍተኛ ሕክምና ወደ ውጭ ሀገር መሄድ የሚያስፈልጋቸው መሆኑን በመግለጽ በዳግማዊ ሚኒሊክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በደብዳቤ ቁጥር 672/2015 በቀን 18/12/15 ማስረጃ ተሰጥቷል። ስለዚህ ከላይ ከፍ ብሎ ስማቸውን ለተጠቀሰው ህመምተኛ ብቻ የውጭ ምንዛሪ እንዲሰጥ እናሳስባለን ከሰላምታ ጋር ይላል። ይሄ ጤና ጥበቃ ለንግድ ባንክ ለዶላር ጉዳይ ሚኒስትር ለዛ የተጻፈው ነው። እሺ ለጉዳዩ ትብብር መጠየቅ ይላል። ይሄ ከዋና ስራ አስኪያጅ ከማን የተጻፈ ነው? ለጤና ሚኒስትር ቢሮ ለጤና ሚኒስትር እነሱ ከዚህ ተነስተው ጻፉልን። እሺ ሕክምና ግን ወደ ውጭ ሄዶ መታከም እንዳለበት በሐኪሞች ቦርድ የተጻፈው የታለ? እሱ ነው ያውልህ። በ5 ዶክተሮች በዶክተር ደረጀን አውቃቸዋለሁ በግል ዶክተር መሰረትን አላውቃቸውም። ዶክተር አዲሱ ወርቁ አንደኛው እዚህኛው ትንሽ ማን አንዳርጌ ወራሽ ነው የሚለው አይነበብም። በ4 ዶክተር የተፈረመ የሚኒሊክ የቦርድ ሐኪም ውሳኔ አለ። እዚህ ጋር ቪዲዮ ላይ እናያይዛለን። ስለዚህ እኔ ብድግ ብዬ ወደ ህንድ አይደለም የሄድኩት በሐኪም ሂድና እዛ ታከም ተብዬ ነው ዶክመንት ይሄን ይናገራል። ህንድ ሂደህ ግን እንዴት አከሙህ? ህንድ ሂጄ ታከምኩት እዚህ ላይ ይሄ ማለት እሱ ያሳየ ነው አይደል? እዚህ ጋር ሽፋሽፍቴ እንደወደቀ ምናምን አላነበባችሁም? እዚህ ላይ ረጅም ስለሆነ የታችኛውን ነው ያነበብነው። እሺ ሙሉ ሽፋሽፍቴ የለም ማለት አይኔን የሚይዘው ቆዳዬ በሙሉ ኮብልስቶኑ በሚመታኝ ሰዓት ካዩ ግራ አፍንጫውም አፍንጫዬ ማለት ይኸውልህ ለአንተ ላሳይ ይሄ ተሰብሯል። አዮ ያሳያል። ይሄ እንደዚህ ሲወስደው ይሄ ቆዳዬም ወደቀ አፍንጫዬም ይሄ ተሰብሯል። ስለዚህ ብሎ ይታያል። እሺ እና ወደ ውጭ እጅ ያረኩት ህክምና አንደኛ ነገር ሽፋሽፍቱ አርቲፊሻሉን ቦል መያዝ እንዲችል ይሰራ ነበር፣ ግን ሙሉ ተጠርጎ ስለወጣ ማየት ቢቻል ኖሮ አሳያለሁ። በግራና በቀኝ ስጋዬ ተቆርጦ ነው የጉንጬ ከውስጥ ማለት የውስጥ ተጉንቶ አይኔ ውስጥ የተሞላው መንቀሳቀስ እንድትችል ቦሏ ማለት ነው። ምክንያቱም ሙሉ ነርቡ የለማ ሙሉ ተጠርጎ ስለወጣ ቦሏን የምትይዛት ነገር የለችም። በመጀመሪያው ህክምና ከአንዱ ጉንጬ፣ በሁለተኛው ህክምና ከአንዱ ጉንጬ ተወስዶ አሁን ካያ አርቲፊሻሉን እንዲይዘው እሺ አርቲፊሻል እንዲይዝ ትንሽ እንትን ይላል። ይርገበገባል። በተረፈ ግን አይነቃነቅም ነበር። ይሄንን የምን እንትን እንደሆነ ባላቅም ብቻ የነሱም እንትን አለ። ያው አሁን ይሄ አንተ አርቲፊሻሉን ማንተን የፈለከው እዚህ ለፊት ገጽታ አይነ ውሃ ያለ እሺ አይንህ ግን ብሌን ብትለገስ ወደ ማየት የመመለስ እድል አለው? ምንም የለው። ተጠርጎ ወጥቷል። ሙሉ ለሙሉ ተጠርጎ ወጥቷል። እነሱ አይኑ አልጠፋም ብለው ድጋሜ ጳውሎስ ሚኒሊክ የጻፈው ነው። ከላይ ለአዳማ ከፍተኛ ፍርድ ቤት የአባገዳ ክፍለ ከተማ ወረዳ ፍርድ ቤት ጉዳዩ የአቶ ወሰንሰገድ ወርቁ ሕክምና ውጤት ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው በቀን 29/6/2016 በመዝገብ ቁጥር 00680 የተላከ የሕክምና ውጤት ቁጥር 9607/4/2015 የሆነ በቀን 7/9/2015 የተጻፈው ሕክምና ማስረጃ እንዲሁም የደብዳቤ ቁጥሩ MRN 968371 የሆነ ህዳር 21 ቀን 2016 ዓመተ ምህረት የተጻፈ በተጨማሪም የቦርድ ውሳኔ ደብዳቤ ቁጥር 1355/102/20 የሆነ በቀን 26/10/2018 የተጻፈ እያንዳንዳቸው ከዚህ ሆስፒታል ወጪ አለመሆናቸውን ተጎጂ አቶ ወሰንሰገድ ወርቁ ላይ ደረሰ የተባለው ጉዳት በተጨባጭ በተጎጂው ላይ ደርሷል አልደረሰም፣ የደረሰበት ጉዳት ምንድን ነው፣ በአሁኑ ሰዓት ጉዳቱ በምን ደረጃ ላይ ይገኛል የሚለው ተጣርቶ እንዲላክ ባዘዛችሁት መሰረት አስፈላጊው ማጣራትና ምርመራ ከተደረገ በኋላ የሚከተለው መልስ ሰጥተናል። መልስ በአንደኛ ደረጃ የተዘረዘሩት በቀን 7/9/2016 እና በቀን 21/3/2016 ወጪ የተደረጉት የሕክምና ማስረጃዎች እንዲሁም በቀን 26/10/2015 ወጪ የተደረገው የቦርድ ውሳኔ ከሆስፒታሉ ወጪ የተደረጉ መሆናቸውን እንገልጻለን። ይሄ እንግዲህ እንትኑ አይኑ አልጠፋም፣ አይኑ ጠፋ ተብሎ የወጣው ዶክመንት የተሳሳተ ነው በሚል አቤቱታ ቀርቦ ነው። እንደገና ማረጋገጫ ጻፉ ተብለው ተጠይቀው ነው መልሰው የጻፉት ነው። ብር ሰጥቶ ነው ያጻፈው ብለው በዶክመንትም አንተም በቃል አለኝ ያልከውን እውነት ነገርከን። እናመሰግናለን። የቀረ የምትለው አለ?
የቀረ ምለው ነገር ምለው ማስተላልፈው መልእክት ያው ስም ማጥፋት ነው ኦልሞስት እንትን ያለብኝ እንደዛ እኔ እንዲ ገንዘብ ፈልጌ ወይ ምናምን ነገር ብዬ የኢትዮጵያ ህዝብ ግን እውነታውን እንዳቅም ፈልገው መጀመሪያ አደጋ የደረሰብኝ ቀን ነው መጀመሪያም ተናግሬያለሁ የመታኝን ሰው ሄጄ ይሄ ነው ያልኩት ሀብት ይኑረው ንብረት ይኑረው አሁን 3 ሚሊዮን ብር ነው እንደ ሀብት እየታሰበ ያለው ሲያወራም የነበረው እንደዛ ስለነበር ግን የኔ አይን ነው ማለት እኔ ያጣሁት በሚሊዮን አይደለም ኢን ሚሊዮን ማይተካ ነገር ነው ለኔ እኔ ሁሉ ነገር ነው አይኔ ያው ለሁላችንም አይናችን እናውቀዋለን ግን እዛ ጋር የተባለው ነገር እኔ እንደዛ ሆኜ ምናምን የሚገርም ፓርት እስከ መጨረሻው ድረስ ማለት ነው በይቅርታ ይመጣሉ ብዬ ጠብቄ ነበር ግን ዛቻ ሲደርሰኝ ነበር ጭራሽ ምን ካረክ ነው ዛቻው ምንድነው አንተ እንደዚህ አስብለ እንደዚህ የምትኖር ይመስላል ይባልና ስልክ ይዘጋል መልሰ ስልኩን ስደውሉ አይሰራም ሄጄ ናዝሬት ፖሊስ ነገርኳቸው እንዲህ ፎቶ እየተላከልኝ ነው የወንድሜን ፎቶ ሁሉ ተልኮልኛል ብዬ አሳየዋቸው አንድ ኢንስፔክተር ነኝ የሚል አጎቱ እየደወለ ያስፈራራኛል ብሎኝ ነበር ብሩክ ማን ነው እኔ አጎት ፖሊስ አጎት በነገራችን ላይ ፖሊስ አጎት አይደለም ማለት ነው ምንም እንደዚህ አይነት ነገር ውስጥ የለኝም ማን ነው ፖሊስ አጎት ማን ነው እሱ ጋር የሚደውለው ራሱ ትናንትና ደግሞ ስሜ አይጠቀስ እንጂ እኔን ነው ብሎ እሺ ደውሎልኝ ነበር ቪዲዮውን አይቶ አጎት የሚለኝ እኔን ነው ማን ነው አጎቴ ቆይ እስኪ አጎት የሚለኝ እኔን ነው ምናልባት እስኪ ተወሰነ ጠይቀው እስኪ ጤና ይስጥልኝ አብሮ ይስጥልኝ ተክለ ሃይማኖት እባላለሁ ከእግረኛው ሚዲያ ወይ ደህና ነህ ጌትዬ አለው እግዚአብሔር ይመስገን መልሼ ልደውል እየነዳው ነው ከይቅርታ ጊዜ የለንም 1-2 ደቂቃ ብቻ ነበር አጠር አድርጌ ልጠይቅህ የፈለኩት ችግር የለውም እሺ ጠይቀኝ እሺ ትናንትና እንደውም ደውለህልኝ ነበር ከበብሩክ ገዙና በወሰን ሰገድ ወርቁ ጉዳይ ስም ኢንስፔክተር ብሎ ያለህ እኔን ነው ዘመዱ አጎቱ ምናምን ያለው እኔን ነው አልከኝ አንደኛ አንተ በትክክል አጎቱ ነህ ወይ ሁለተኛ ትክክለኛ ስምህን እስኪ ንገረኝ አይደለም ማለት ስምህን ንገረኝ እስኪ ትክክለኛ ስምህን በሪሶ ሮባ እባላለሁ በሪሶ ሮባ እሺ ፖሊስ ነህ ይቅርታ ፖሊስ ኖት ነኝ ኢንስፔክተር ኖት እሺ ጉዳዩን ታዲያ እሱ ላይ ለምንድን ነው ብሩክ ገዙን እየደወሉ መጥሪያ ወጥቶብሃል ና ሚሉት ለምንድን ነው እርሶ አልደወልኩም ስልኩንም አላቅም አልደወልኩለትም ስልኩንም አላቅም ኬዙን ግን ያውቁታል ኬዙንስ ያውቁታል ዙም በደንብ አውቀዋለሁ በምን ደረጃ ነው የሚያውቁት በምርመራ በስራ ገብተውበት ነው የሚያውቁት ወይስ እንዴት ነው አይደለም በስራ በምርመራ በምንም አልተውበትም እሺ እኔ ወሰኔ የቤተሰቤ ጓደኛ ነው አልኩ እሺ ቤተሰቤ ሲደውልልኝ ነው ወሰንን እነሱ ጓደኛ እንደሆነ አውቃለሁ እነሱ ጋር እንደተዋወቁት አውቃለሁ እሱም ጓደኛዬ እንደ ጓደኛዬ ቀርበዋለሁ ማለት ነው እሺ ከዛ ያለፈ ኬዙን የሰማው ለሊት ላይ ይሄ ጓደኛዬ ሆስፒታል ላይ ልጁ እንዲታከም እንድረዳው ነው የጠራኝ እሺ የተጎዳ ቀን አንዳንድ ቦታ ሆስፒታል ላይ በቃ ሆስፒታል ላይ ስሞቹ በዛ ተኝቶ ነበር እሺ ወዳው የሚያራይ ክፍል እንዲገባ ነበር እዛ እንዲ ሲሉት እኔ ነኝ እጄ ለምኜ ሰዎቹን አስስቼ ምናምን እንዲታከምና ሪፈር እንዲደረግ ተባበሩ ከዛ ውጪ ነገር ያለው እንግዲህ ታሰረ ምናምን የሚለው የወሰንም ጓደኛ ታስሯል እነዛም ታስሯሉ የነሱም ሁለቱም መኪና ታስሯሉ ከዛም በኋላ እንደው ወሰን ሐኪም ቤት ከገባ ከቆየ ምን ካለ በኋላ ነው የነሱ መኪና ድጋሚ መጥቶ የተያዘ እንጂ መጀመሪያ አምልጦ ነበር ሄዶ ነበር መጀመሪያ ይሄ ነው ያለው ኬዝ እንግዲህ እኔ ጋር ብሩክ ገዙ ጋር ምንም እኔና ወሰን እንደ አንድ ኢትዮጵያዊ እንታወቃለን እንጂ አጎቱም አይደለም ምንም አይደለም እንደ አንድ ሰው አንድ ኢትዮጵያዊ እንደሚታወቀው ነው የምታወቀው የትኛው ሽጉጥ ይሄ ነው አንዱም ጥያቄ የነበረው ስለ ሽጉጥ አውጥተህ ነበር ያኔ እኮ ሰምቼ እኮ ነው ሽጉጡ ማን ነው ሽጉጡ ምን አንተ እኮ ነው ያወጣው ሽጉጥ ያን ጊዜ ብሩ አይደለም እዚህ ወሰን ሰገድ
ያን ጊዜ በጸቡ ጊዜ ጓደኛዬ እንትን ሲለው ሽጉጥ አወጣለ ሽጉጥ አውጥቷል አለ። የሽጉጥ ቤት ያለ አሁን በህይወቴ ሽጉጥ እንኳን ነክቼ ማለት ማን ነው ሽጉጥ ያወጣው? ሽጉጥ ያን ጊዜ የጸቡ ጊዜ በድብድቡ ሰዓት ሽጉጥ አውጥቷል ወሰን ሰገድ ብሎን ነበረ ብሩክ። አላወጣም። ኧረ ወሰን ቁልፌ ደህና ቁልፌ መኪና ራሱ ደህና ቁልፍ አይዝም ልጁ እንኳን ሽጉጥ ለመያዝ ማ ወሰን ሰገድ እንደውም ማስታወስ ምንም ሽጉጥ የለውም። ሌላ መኪና አለ አልኩ እኮ ሌላ ዶልፊን አለ ሌላ የቤተሰቤ ጓደኛ ነው ተጎዳ ሲባል ነው የነገሩኝ። ጉዳት የደረሰበት ጊዜ ነው ያወቅኩት አሉኝ። እርሶ የታወቁት ደህና ቁልፍም ደህና ሽጉጥ መያዝ አለመያዙን? እሱ ሽጉጥ አይዝም። እኔ አሁን ነገርኩህ እኮ እንገናኛለን አሁን የዛን ቀን ማለት ነው። ከጉዳቱ በኋላ አይደለም እሎት። ከጉዳቱ በኋላማ ህመም ላይ ነው እሱ። ከዛ በፊት ሽጉጥ ከጉዳቱ በፊት ማለት ነው እንገናኛለን። እኔ አሁን የቤተሰቤ ቤት ነው የዛን ቀን ራሱ የበዓሉ ቀን ይዋል ነው ማለት ነው። እሺ የበዓሉ ቀን እግር ኳስ ተጫዋቾች አሉ። ማንም መጠጥ የሚጠጣ የለም። ብዙኛ እዛ ምሳ በልተን ምን በለን እዛ ቆይተን የወጣ ነው። ማታ ላይ ነው እኔ ራሴ ቤት ገብቼ የተደወለልኝ እንጂ ወሰን ከዚህም በፊትም አውቀዋለሁ። እንዲህ አለ በስራ አጋጣሚ አንድ ምሳ ስንበላ የሆነ ቦታ ስንገናኝ ከቤተሰቦቼ ጋር አገኛቸዋለሁ እነሱ ጋር። ስለዚህ ልጁ ሽጉጥ አይዝም። ሽጉጥ የሚይዘው አይደለም። ኢንስፔክተር እርሶ ናዝሬታ ወይም አዳማ የት ጣቢያ ነው የሚሰሩት? እኔ ፖሊስ ኮሌጅ ነው የሚሰራው። ፖሊስ ኮሌጅ ነው የሚሰሩት። ብሩክ ገዙ አንድ ኢንስፔክተር አጎቱ እየደወለ እንዲህ ያስፈራራኛል ያለው እርሶን ይሁን ሌላ አጎቱን ይሁን በምን አውቀው ነው እርሶ እኔም አልደወልኩም እኔን ነው ያሉት? ጉዳዩን ወደ እርሶ የሳቡት በምን አስበው ነው? ሌላ አጎቱን ቢሆንስ? በዛን ሰዓት ማለት ነው። በዛን ሰዓት ፖሊስ የሚባለው አጠገቡ ያለው እኔ ብቻ ነኝ። ማንም ሰው የለም ወሰን ጋር ማለት ነው። ሌላ ፖሊስ እየረዳ ያለው ሰው የለም ከኔ ውጪ ማለት ነው። በዛን ሰዓት እንግዲህ እኔ አሁን ልንገርህ አንድ በሞተር የሚሄድ ልጅ አለ የእነሱ አንድ ወፍራም ልጅ እሱ ነው እንደውም ጠጋ ብሎ ታውቀዋለህ እንዴ ምናምን ልጁ ሲለኝ አዎ አልኩት። ዲፋ ከዛን እሱ ነው በዛን ሰዓት እንጂ አንድ ፖሊስ ዘመድ ምናምን የለውም ልጁ። እኔ ነኝ አጠገቡ የነበርኩት በዛን ሰዓት። ኢንስፔክተር ሲል እንግዲህ በዛን ሰዓት አጠገቡ ነኝ። ሚስቱም ነበረች። ኋላ ፖሊስ ጣቢያ ሄዶ መጥቶ እሱ ቃል ሲሰጥ የማን ሚስት? የእሱና ይሄ ጓደኛው የምልህ በሞተር የሚሄደው ማለት ነው። የማን? የወንዶሰን የብሩክ ገዙ። እሺ እሷ ራሱ ነበረች ሲጠይቁኝ ምናምን ልጁ ምን ሆኖ ነው ምናምን ሲሉኝ አይ በቃ እንደዚህ አይኑ ጻፍቷል የመትረፍ ፕሮባቢሊቱ ካለ ብሎ ነው ሪፈር ያደረጉት። ይሄ ነው ያለውን ነገር ላይ ነገርኳቸው። እሺ ጌትዬ አይ እኔ ሽምግል በጣም አመሰግናለሁ። ያው የተወሰነ ጉዳዩን እርሶ እንዴት ነው ይደውላሉ ወይ የሚለውን ለማጣራት ብዬ ነው ኢንስፔክተር። አረኔ አልደወልኩም። እሺ እሱ ጋር አልደወልኩም። እንደው እሱ ብሩክ ገዙ የሚባለው ልጅ እኔ በእይታ አውቀዋለሁ። ኪዳነ ምሕረት አካባቢ ነው ቤተክርስቲያን አካባቢ ነው ቤታቸው። እሱም በአይን በምናምን አውቀዋለሁ እንጂ ሌላ ማውቀው ሌላ ዘመድ ምናምን ያለው ከወሰንና ከብሩክ ገዙ ምን ያክል የበዛ ረዘም ላለ ጊዜ ማንን ያውቃሉ? እዛ ሰፈር ነዋሪ መሆኑን እኔ አሁን እዛ አካባቢ የኖርኩት ወደ 11 ዓመት ኖሬያለሁ። እሺ በእይታ ይህንን ቀድሜ የማውቀው ብሩክ ገዙ ነው። ግን ወሰን ደግሞ በቤተሰቤ በኩል የተገናኘ ነው። አሁን እሱ ቢያንስ ወደ 4-5 ዓመት ሆኛለሁ ወሰንን ታውቁት። እሺ ጌትዬ በጣም አመሰግናለሁ። ኮማንደር ገረመው የናዝሬት ክልከላውን ካነሱልኝ ስመጣ አገኘዎታለሁ። እኔ ቢሮ ድረስ ይዤ እሄዳለሁ። እሺ ጌትዬ አመሰግናለሁ ኢንስፔክተር። አረ ችግር የለም። አሁን ነው የመጣልኝ እንደውም ሽጉጥ የሚለው ቃል ማለት ነው። ማለት ቪዲዮ ላይ አይቻለሁ፣ ግን አውጥቶ ሽጉጥ ተኮሰ ምናምን እንደዚህ አይደል? እንዴት ነው ግን ሰው ሽጉጥ ይዞ የሚመታው?
አጋጣሚ ሊሆን ይችላል። በእርግጥ ግን እዛ ጋር እንዴት ሊያመልጡም አይችሉም። ሽጉጥ እንዴት እኔ ሽጉጥ ሲጀምር እኔ ሽጉጥ በህይወቴ በነገራችን ላይ ሽጉጥ የሚባል ነገር ነክቼም አላውቅም። እግዚአብሔር በሚያውቀው ሽጉጥ የሚባል ነገር እኔ ነክቼም ሲተኮስ እኔ የተወለድኩት ነገር ያለው እድገቴም ምን ከተማ ነው አሰላ፣ ከዛ በኋላ ናዝሬት ነው። ሽጉጥ ሲተኮስ እኔ በነገራችን ላይ አይቻልም አይደለም ሽጉጥ ልተኮስ እኔ የለኝም ነው። አዎ አመሰግናለሁ። የቀረ የምትለው ዶክመንቶችን አየን የምታስተላልፈው ብዬ ነበረ። ሐሳቡ ወዲህም በመሃል ወደ ኢንስፔክተር ደወልኩ። የመጨረሻ ቃል ምለው አንድ ደግሞ ከዛ በፊት የህግ ነው። ጉዳዩን ጀምረነዋል። እዚህ ብሩክ የነበረበት ቦታ ላይ ነው አሁን ወንዶሰን የተቀመጠው። ደግሞ ነገ ምናልባት በሱ በኩልም ሊቀመጥ ይችላል። ወደ ግራም ወደ ቀኝም ሊሰፋ ይችል ይሆናል። አንተን ሰምቶ ወሰን ለካ እኔ የሄድኩበት መንገድ ነው እንጂ እኔ ዝም የሁሉን ነገር ትቼ ይቅር በለኝ ብሎ ይቅር በለኝ ቢመጣ እኔም ብደውልልህ ጉዳዩን ወደ ፍቅር ታመጡታላችሁ? ፈቃደኛ ነህ? እሱን እግዚአብሔር ነው የሚያውቀው። ማለት እንደዛ ስልህ ይቅር ማለት እግዚአብሔር ማይበደሏችሁን ይቅር በሉ ብሎ አዘዘህ። ወደ እግዚአብሔር አታላክከው። አንተ አዋቂ ነህ እኮ አዋቂ ነብስ አድርጎ ወሳኝ አርቆ አይደለም። ወደ እግዚአብሔር ማይሄደውን ወደ እግዚአብሔር አትውሰደው። እኔ በደልህን አውቃለሁ፣ የቆምክበትን እረዳለሁ። ሳልረዳ ቀርቼ አይደለም። ግን ጥያቄው ከነቆምክበት ቦታ ሆኖ የቀረበን ጥያቄ እግዚአብሔር ያውቃል አይደለም። እኔ እግዚአብሔር አይደለሁም። እኔ እኮ ሰው ነኝ። ብዙ ጊዜ ጠብቄያለሁ። ለሰው የቀረበ ጥያቄ ነው እኮ ብዙ ጊዜ ጠብቄያለሁ። ቢያንስ የሰው ልጅ አሞት ይቅርታ ይጠይቃል እኮ። ጠብቀ ይመጣል እሱን ይቅርታውን እግዚአብሔር ነው የሚያውቀው ያልኩ። በሌላ ነገር እግዚአብሔር ይቅር አትባባሉ ማላለም አይደለም። በነገራችን ላይ ከአስርቱም አንዱ ቃሉም ነው ይቅርታ አልቀበልም አይደለም። ግን እኔ ፍትህ እፈልጋለሁ ነው። ፍትሁን እሱ አንተ ፍትህ ሰጪ አይደለህም። አንተ ፍትህ ሰጪ የምትሆነው አንተ ይቅር ባይ ነህ ልትሆን የምትችለው። ጥያቄው የይቅር ባይነትና የፍቅር ጉዳይ ነው። በአንተ እጅ ያለው ምን አለ? ፍቅር አለ። በአንተ እጅ ያለ ይቅር ባይነት አለ። ልብህ ውስጥህ ነው ያለው ወሳኙ አካል። ፍትህ ሰጪው ሌላ ነው። የተዋቀረ መንግስት የሚባል ፍትህ ዳኛ የሚባል አለ። እሱን ለነሱ ትተዋለህ። ለምን ይናሰብኩ? እሺ አልተረዳኸኝም። ለምን ይናሰብኩ? ምክንያቱም በአባ ገዳ መጡ። እኛ ይቅርታ ልንቀበል ስንል ማለት ነው። በአባ ገዳ መጡ። ጥፋተኛ ነን ብለው በአባ ገዳ መጡ እኛ ጋር። እሺ ከዛ በኋላ እሺ ብለን በስንት ኬት ካሰላ ያቃሉ ካሰላ ሁሉ ሽማግሌ መጣን እያሉ ሽማግሌ ረግጠው ሄዱ። ስለ ብሩ ነው የሚያወሩት እነሱ። የተበደልነው እኛ ሆነን ሳንል አሉ ሽማግሌዎች ራሱ እዚህ ድረስ መጥተው ከአንድም ሁለት ሶስቴ መድኃኒዓለም ቤተክርስቲያን በቪዲዮ አለ ሁሉ ቪዲዮ ማጋ እንደሆነ አላውቅም። መድኃኒዓለም ቤተክርስቲያን ውስጥ ቁጭ ሲሉ ጥለው ሲሄዱ ስለ ብር ሲነሳ ጥለው ሄዱ። ይሄ ልጅ ምን ያህል አውጥቷል ብለው ነው የጠየቁት የኔ ሽማግሌዎች። ሕክምና ሄዶ ይሄን ያህል አውጥቷል ሲባል ጥለው ሄዱ። ለይቅርታ ያኔ ምኮኛ ተዘጋጅተን ነበርኩ ለመቀበል በገዳ ስርዓት ተብሎ እሺ ብለን እምቢ አላልንም። እኛ ልንቀበል ነበር። አሁን እኮ ዛሬ ላይ ምን እንደሆነ ታውቃለህ? ይሄ ልክ አካውንቱ ገንዘብ ይገልበጥ ሲባል ነው ይሄ ሁሉ ነገር የመጣው እንጂ ፍርድ ቤት ላይ ይሄ ሁሉ ነገር ሲሆን አባትየው እየመጡ ይከታተሉ ነበር። የብሩክ ሚስትየው ትመጣ ነበር። አዎ ሚስትየው የምትናገረው ንግግር እኮ ያም ነበር። ስታልፍ እኮ የሚኖረውና የሚቆየውን እናያለን ትልሃለች። ግን ምን ትላለህ? እዛ ጋር ምስክር የለህ። በአንተ ጋር ስታልፍ ነው እንዲህ ብላ የምትናገረው። ግን ዝም ብለህ ታልፋለህ። በሽምግልና አልመጡም አይደለም እኮ መጥተዋል። ልንቀበላቸው ስንል ግን ማን ነው ስለ ብር አስበው ጠፉ። ያንተ ጥያቄ እኮ ትክክል ነው። ለይቅርታ ምን ጊዜም ዝግጁ መሆን አለብኝ። ይሄንን እኔ አሁንም አይደለም ወደፊትም ይቅርታ ላረግ እችላለሁ። በነገራችን ላይ ይቅርታ ባረግም የኔን አይተካም። ይቅርታ ማረግ ግን ለኔ ስለልቦናም ለኔ ደስታዬ ነው። ልብህ ንጹህ ይሆን ቢያንስ ንጹህ ነኝ እኔ ማረግ። ግን እዛ ደረጃ ራሱ ማን መጣ? እንደውም አንድ ሰው ስለ ይቅርታ ሲነግሩኝ ጉዳዩን ትቼዋለሁ፣ ይቅር ብያለሁ፣ በደሉን ግን አልረሳውም ሲሉ ሰማሁ። አሁን ያንተ አይኔን መጥፋቱና በደሉን አልረሳውም። በደሉ እንዴት ተረሳዋል? የማይረሳ ጠባሳ ነው። ነገር ግን ጉዳዩን ይቅር ብያለሁ ማለት ይሄን ባደረከው ምክንያት እኔ አንተን ለበቀል ለምን አልመጣም፣ ይሄን ለእግዚአብሔር ትቻለሁ፣ አይንህ በምን ጠፋ ስባል ግን
መመለሰው ይሄንን የራሴ መልሳለኝ ይሄው ነው እንጂ መልሱ ይሄው ታሪክ ነው ይሄን አትበለው እንዳትለኝ ነው ታሪኩ ለሱ ብዬ ነው ለጋራችን ሰላም ለጋራ ላንተም ጤንነት ህይወት እንዲቀጥል ይሄኛውን ምዕራፍ የተወሰነ መዝጋቱ ጥሩ ነው እንደዘጋው ግን ላትረሳ ትችላለህ መቼም ቢሆን ወሰን ሰገድ ወርቁ በጣም ነው ማመሰግነህ በጊዜው ነው የመጣህልኝ በሰዓቱ ደግሞ ያለህን እውነት ከነ ኦሪጂናል ዶክመንት ነው መተህ ይሄው ከነ ማህተሙ ይሄው የሄድኩት የወጣሁበት ብለ ፊዚካሊ ከነ ጉዳትህን ያሳየኸኝ በጣም ነው ማመሰግንህ በሌላ ጊዜ በጥሩ ፕሮግራም በሌላ ጉዳይ እንገናኝ ይሆናል ቸርቸሩን ያሰማን ብዬ ነው አሜን በሰላም ግባው እንደሚ አሜን ቴንክ ዩ እኔም በጣም ነው ማመሰግነው ወሰን ሰገድ ወርቁ እና ብሩክ ገዙ አይኔን አጠፋህብኝና እኔ አላጠፋውም በጓደኛዬ ነው ክርክራቸው በፍርድ ቤት ግን 3,78,000 ብር አይን አጥፍተሃል የአይን ዋጋ ክፈል ጉማ ይባል ያለ በኦሮምኛው ማለት ነው በፍርድ ቤት ተወስኗል ግን አፈጻጸሙ ገና ነው ደግሞ በወዲህ በወሰን በኩል የቀረቡት አቤቱታዎች እኔ ተጎጂ ነኝ የሆነው ነገር ይሄ ነው ብሎ ቀደም ሲል የነገረን በሙሉ ነው ተከታይ ፕሮግራም ከግራም ከቀኝም እንዳስፈላጊነቱ ካለው እግረኛው ይዞ ይቀርባል ግን ጉዳዩን በዚህ መንገድ አይታችሁታል ከኛ ጋር ሆናችሁ ስላያችሁት ደግሞ እናመሰግናለን ናዝሬቶች እንዴት ናችሁ የተለየ ታሪክ ካለ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን ለማስተዋወቅ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን የህይወታችሁ አንዳች ምዕራፉ ከተቀደደ ቁልፉም ከተዛነፈ በባለሙያዎች ታግዘን ይሰፋ ይቆለፍ ዘንድ እንጥራለን ለሁሉም ከስር ያለው ስልክ ያገናኘናል ተክለ ሃይማኖት አዳነ ነበርኩ